ማየት እኮ ይታየኛል። ሶፊ አንተ ያየውን ታንክ ዩ ልደት ጎድ ብለስ ዩ። አየህ እንደዚህ ነው የምትፈልገውን ስለምታይ ነው አንተ የምትፈልገውን አለ። አንድ ነገር እናደርግ በቃ አሁን ስምምነት የአንተ ችግር ተጽዕኖ ፈጣሪ የሚለው ስም አንተ ጋር እንዲመጣ ምናምን ይሄ እንደ ኪንግደም ነገሩን ለመንጠቅ ምናምን እየሞከርክን ያለው ይሄ የኛ ብራንድ የሆነ ስማችን ነው። ችግር የለውም። ቆይ እኔ ነገርኩ ማንንም የማውረው ሰው የለም። እኔ እናንተ የቀጠሮ ጌም ይኑረን። ቢያንስ 1 ወር ምናምን ጊዜ እንውሰድ። ለምንድን ነው ውሰድ ያልኩ አንተን? ቢያንስ የሚረዱ ሰዎች ድሮ ቅድም እንዳልኩ ከተለያየ ዲኖሚኔሽን ከመካነ ኢየሱስም ከሙሉ ወንጌል ከመሰረተ ክርስቶስ ከካለ ሕይወት ከገነት ቸርች ከአማኒ ልብረት ከሆነም ከሆነ ልጅ ሰሶች ከተለያዩ መጥተው ሰብሰብ ብለው እንዲያግዙ። ምክንያቱም ኦርቶዶክስ ጋር ማለት ከፈለገ ጋር ነው የምትጋጠመው። ስለዚህ ሶፊ ሁሉም ጋር ዲስከስ አድርግ ተመካከረና ና ቀንን ወስን። ከዛ በኋላ ቤስት ኦፍ 3 ተጫውተን ሁለቴ እኔ ካሸነፍኩ እዛው ጌም ላይ 200 ሺህ ብርን ትከፍላለህ። ከዛ በኋላ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ትላለህ። ያንን ገንዘብ እኛ ለገዳም እናስረክባለን። አንተ ካሸነፍከኝ እኔ 25 ጊዜ በተመሳሳይ ፓስተር ሶፎንያስ ተጽዕኖ ፈጣሪ ነው እላለሁ። የተወሰነ ደቂቃ ላሳየህ። አሁን 1 ደቂቃ ብቻ ልስጥህና አሁን ዝም ብዬ የኔ ልጆች ጊፍት ስጡ ብዬ የኔ ቁጥር 218 ነው። ስንት እንደሚገባ ላሳይ፣ አንተን ላሳይ። አንድ ዝም ብለህ ሳምፕል። አይ አልፈልግም፣ ላሳየህ እዚህ ጋር። አረ ኦርቶዶክስ የሆኑ ሰዎች ተሳስተው ሊሰጡ ይችላል። አልፈልግም። ለምን ትፈራለህ? ሳምፕል ላሳየህ። 1 ደቂቃ እኮ ነው፣ ምንም አይፈጅብህም። 1 ደቂቃ። ኦኬ ጎ ሄድ። ኦርቶዶክሳውያን በጣም ወዳችኋለሁ። በጣም ነው የምወዳችሁ። የተባረካችሁ እናንተ መልካሞች፣ እንደዚሁም ወንጌል አማኞች፣ እንደዚሁም ደግሞ ሙስሊሞች። አሁን የኔን ከፍ አድርጉት አንዴ ዳይ እዚሁ ጋር እያየ አይን አይጥቆራ እንደቀድሞ እንደ ባለፈው ለታ ሶፊ ቆይ አንዴ ላሳየው የኔ ቁጥር ስንት እንደሚገባ ነው። ሙስሊሞች ጋር የጋራ አቋም አለ እንደ ሶፊ የሚገርም ጥያቄ ነው። እንድታየው ነው እኮ አንድ ጊዜ አልፈልግም። ፓስተር በቃ ይሄው እየገሰገሰ ነበር። አንድ ጊዜ 5000 አስገቡኝ። ቴንክ ዩ ቴንክ ዩ ቬሪ ማች። ዋው 3000 ምናምን ገብተናል። አንድ ጊዜ ሙስሊሞች አበረታቱ ወንድማችሁ። ቴንክ ዩ ቀንን ወስን ፕሊስ፣ ቀንን ወስን። በቃ ማለት እርምጃ እንደሚወስድ ሰው ነው። ቆይ አንዴ ምን ነው መቁጠር ሰለችህ እንዴ? እኔ ጋር እየመጣ ያለውን ጊፍት 4800 ገብቶልሃል። 4800 ደረሰ። 5000 ደረሰ። እስካሁን አንተ ጋር አንድ አበባ የላከ ሰው አይተሃል? እስካሁን ቅዱስ ሚካኤል ቴንክ ዩ ጄሪ፣ በጣም አመሰግናለሁ። ፌበን አመሰግናለሁ። ከዚህ በኋላ ለፓስተር ሶፊ ጊፍት ተሰጡ ማያችሁ ሰዎች ካላችሁ በቁም ነገር ብሎክ ነው ማደርጋችሁ። ምን አገባህ? አይ እንደዚህ የሚባል ነገር የለም። ማለት በቀጠሮ ከኔ ጋር መገናኘት የምትፈልግ ከሆነ በቀጠሮ እንገናኛለን። ካልሆነ እኔ እኮ ሳምፕል ላሳይህ ብዬ ነው እኮ አሁን። አልፈልግም። እንትን በዚህ ቀን ይመቻል ፓስተር፣ ጥሩ ቀን ልምረጥልህ። የተወሰነ የአንድ ጊዜ ጋፕ እንዲኖር ፓስተር፣ ሰኔ 7 በነጮቹ ስንት ይሆናል? ጁን 14 ጁን 14 እዚህ ሀገር የለውም። ምን ታዲያ? እኔ በአካል እኮ መምጣት አይጠበቅብህም እኮ ፓስተር። ኦኬ 14 በ14 ምን ቀን ነው የሚውለው ይሆን? ጁን 14 ቅዳሜ ነው የሚውለው። ሰኔ 7 ማለት ነው በኢትዮጵያ። አሪፍ ቀን ነው። ለአንተም አንዳንድ ጥያቄዎች ስለምጠይቅ ለአንተ ከከበደ አባቶችንም ጠይቀ እንድትመጣ ይበቃሃል ቀኑ። በዛ መሰለኝ ፓስተር። ጁን 14 ሰኔ 7 ቅዳሜ እኔ እናንተ በላይቭ እንገናኛለን።
ፎሎ መልስ። ይኸው ፎሎ ፎሎ ላድርገው። እንገናኛለን። ምንም አይነት እንትን አያስፈልገው። በቀጠሮ ጌም እንገናኛለን። እኔ ችግር የለብኝም። ተጽዕኖ ፈጣሪ የሚሉኝ ሰዎች ናቸው ብያለሁ ቅድም እንደነገርኩ። ፓስተር ሶፊ አንተ ቅድም ተጽዕኖ ፈጣሪ ከሚለው ነገር ጋር ተያይዞ እኔን ጊፍት አትስጠኝ ፓስተር ፕሊስ። እኔ ጊፍት ስላልገባን ይኸውልህ፣ በእኔ አሰራር አንተ ጋር ያለውን ልነጥቅ ነው። ክሌም እያረኩብን ከላይ ከነ ግሬስ ከነ ጊፍት እየሳብኩ ነው ያለው። ሰዓቱ ስንት ሰዓት ይሁን ፓስተር? በኢትዮጵያ ስንት ሰዓት ይሁን? በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ይችላለሁ። ከምሽቱ 2 ሰዓት ቅዳሜ እንግዲህ ሰኔ 7 ነው ያልከው፣ በፈረንጅ 14 ነው። ጥሩ ቀን ነው ለእኔ ይሆነኛል። በእርግጥ የዛ ጊዜ ዩኬ ነው የምሆነው፣ ለንደን ነው የምሆነው። እንግዲህ እዛ አካባቢ እንዳላችሁ በዩኬ አካባቢ እንዲሁም የአሜሪካን ሀገር ያላችሁ፣ በዩሮፕ አካባቢ ያላችሁ፣ አውስትራሊያ በዛ ያላችሁ ሁላችሁንም ሰኔ 14 እንገናኛለን። እግዚአብሔር ዘመናችሁን ይባርክ። በጣም ነው የምወዳችሁ። የተወደዳችሁ ተወዳጆች ኦርቶዶክሳውያን፣ ወንጌል አማኞች፣ ሙስሊሞች፣ ጆቫዊ ድነሶች እንግዲህ እኔ ተጽዕኖ ፈጣሪ መሆኑን ባለፉት ዓመታት የምታውቁት ይሆናል፣ ታውቁታላችሁም። አሁንም ደግሞ በዚህ ደቂቃ እንኳን ምን ያህል እንደደነገጠ አይታችኋል። ውሃ ያዝበት። አሁንም አጠገብ ካለ ወይ ደግሞ እንደዚህ ሊረዳህ የሚችልም ሰው ካለ ሰው ጥራ፣ ውሃ ጠጣበት፣ ራስን ጠብቅ። ዲያቆን ፈለገ አትናቴዎስ ቅድም ጠዋት ቪዲዮዎችን ቆርጠው ልከውልህ ከሆነ እየው ምን ያህል ሰዎች እንደሚወዱኝ፣ ምን ያህል እንኳን ኦርቶዶክሳውያን ለእኔ ያላቸውን ሰፊ ልብ ምን አይነት እንደሆነ የተመለከትኩበት ቆም ብዬ እንዳስብ ያደረገኝ ፕሮግራም ነበረ ጠዋት። ወንድማችን የጌታ ልጅ ተመስገን አለ አይቷል። ብዙዎች እንዴት አድርገው ፓስተር ሶፊ ተጽዕኖ ፈጣሪ ተጽዕኖ እንደውም እኔ ለምኜ የሆነ 8 ሰው ምናምን ያንተን ስም አንስቷል። 8 ሰው ወይ 9 ሰው ይሆናል። ጭራሽ ለማናቸው እውነት ጥር እንዳይል አውቄ የኔን ሰዎች እዛ ጋር አስቀምጬ እንዳይመስል ብዬ ነው። እና ጁን 14 ሰኔ 7 ቅዱሳን በጣም ወዳቸዋለሁ። በዛን ቀን ከፈለገ ዲያቆን ፈለገ አትናቴዎስ ጋር ጌም ይኖረኛል ማለት ነው። ለመጀመሪያ ጊዜም ለመጨረሻ ጊዜም ነው የማደርገው። ድጋሚ ሶሻል ሚዲያ ላይ እንዳትመጣ አድርጌ ደፍረህ አይንን ከፍተህ እንዳትመጣ የማደርግበት ቀን ነው የሚሆነው። አንተ እቺ 1 ወር አለች። በዚች 1 ወር ተጠቀም። ሰዎችን አደራጅ፣ ሰው አዘጋጅ። 200,000 ብር ከፈለክ ግን ከደፈርክ እርግጠኛ ሆነ 200,000 ብር ይዘህ ትጀምራለህ። ይኸው ተመስገን ምስክር አለ። 3,000 ምናምን ሰው ባለበት ነው እያወራ ያለሁት። ጠይቃሉ ጥያቄዎች። ትላንትና አንድ ሰውን ጥያቄ ጠይቄ የኢሳያስ መጽሐፍ ምዕራፍ 60 ቁጥር 14ን የናቁሽ ሁሉ ወደ እግሮችሽ ጫማ ይሰግዳሉ የሚለውን ጥያቄ ለአንድ ሰው አንስቼ አልደረስኩበትም ብሎኛል። አንተ ከደረስክበት አስረዳኝ። እኔም አልደረስኩበትም። እኔ ቅድም እንዳልኩ ፓስተር ስለ ቤት ኪራይ ማውራት አልፈልግም። ትመጣለህ። የኔና ያንተ ጉዳይ ተጽዕኖ ፈጣሪ የሚለው ጉዳይ ነው። ችግር የለውም። አንተ እንዳል እኔ ይሄ ሁሉ ጉራ ከየት እንደመጣ እኔ አይ ዶንት ኖ። እኔ እነማንን አስከትለህ ልትመጣ ነው? ያው በጣም ነው የጓጓሁት። በቃ ማለት እነማንን ነው አስከትሎ የሚመጣው? ሶፊ ለምን መሰለህ 2 ስልክ እንኳን ይዤ አልመጣም አንተ ጋር። ለምን በአንዱ ስልክ ለራስህ ሰተህ ነው ለራስህ ኮይን አድርገህ ነው ብለህ አይነት ሀሜት ስለምታነሱ 1 ስልክ ይዤ ነው የምገባው። ከፈለክ እንደውም ለአንተ አይፎንም አልይዝም 3310 በሱ ነው የምገባው። ጥቅጥቅ በሚለው ገብቼ ብዙ ነገር አደርጋለሁ። ምንም ችግር ራስን ጠብቅ። ቅዱሳን በዚህ ያላችሁ አሁን እኔን አይታችሁ ነው እዚህም 3,000 ምናምን ሰው የመጣችሁት። ከኔ ጋር ነው ተያይዛችሁ የመጣችሁት። እናንተ 3,000 ምናምን ሰዎች እንዲሁም ሪከርድ ተደርጎ የምትሰሙ ሰዎች ሰኔ 7 ወይም ደግሞ ጁን 4 በእንግሊዝኛ ያወራው ታውቄ ነው ቀኑን እንትን ላደረግበት ጁን 4 ላይክ ሎካል ታይም 2 PM ላይ ወይም ደግሞ AM ማታ 2 ሰዓት ማታ 2 ሰዓት ከሆነ በነጮቹ ስንት ይሆናል? በነጮቹ ያው መንዝረው ማታ 8 ሰዓት ማለት ነው።
ኤኒዌይስ ተወዳጆች ስንገናኝ ውይይት አይደለም የምናደርገው። ፓስተር ሶፎንያስ ጠዋት ላይ ሲዘልፈኝ ነበረ ተጽዕኖ ምናምን የሚሉ ነገሮች መድገም አልፈልግም። በጣም ደስ የማይሉ በነውር የተሞሉ ቃላቶች ናቸው እና ጀስት አልተሞሉም። ትክክለኛ ነገር የተናገርኩት የተናገርኩትንም ነገር ደግሞ ህዝቡ አሳይቷል። ህዝቡ ለእኔ ያለውን ፍቅር አሳይቷል። ኮሜንት ላይ ግባና አሁን ራሱ ይኸውልህ እስኪ ሶፊ ተጽዕኖ ፈጣሪ በለው አሁን እንደው ለአንድ ሰከንድ ይኸውልህ ምን ያህል ሰው እጁ ታይፕ እንደሚያደርግ። የዛለት አትገናኙም ሶፊ? የዛለት ተገናኙና የዛለት ተገናኙ። ግን ከመገናኘታችሁ በፊት ወዲያው ፈለጋ አንተ ጋር ስለመጣ 200,000 ብሩን በአካውንት ታስገባለህ። ካልሆነ ወደ እኔ ታስገባለህ። የኔ አካውንት አንተ ጋር ስላለ እዛ ቀጥታ ጌማችሁን እናየዋለን። እርግጠኛ ነኝ የሚሰጥ ሰው ይኖራል ብዬ አላስብም። ሶፊ ግድ የለም አሁን እንደው ወንድ ልጅ በአፉ አይጠፋም ይላሉ እና አሁን አላወራም። አባቶች ሊቃውን ሲናገሩ ወንድ ልጅ በአፉ አይጠፋም ይላሉ። የትኞቹ አባቶች? የትኞቹ አባቶች? አባቶች እኮ የትኞቹ አባቶች? ማደጎ ነው እንዴ የእናንተ ቸርች? ማለት አባቶች አልኩ እኮ የትኞቹ አባቶች? ስም ጥራለን እንጂ እኛ አባቶቻችን እናውቃቸዋለን። አንተ አባቶች ካሉ ስም ጥራለን። እነሁ እነማ አባቶች አባቶች እያልኩ እየነገርኩ አይደል? ለምን ስም አልጠራም? ሚስጥር ነው። እዚህ ዝም ብዬ አባቶችን ስም አላነሳም። እዚህ ጋር ግን አበው ሊቃውንት ሲናገሩ ወንድ ልጅ በአፉ አይጠፋም ይላሉ። ስለዚህ አሁን የማወራው ነገር የለም እና በዕለቱ እንገናኝ። በዚህ አንድ ወር የተለያዩ ሰዎችን ጸባይንም ነገሮችንም ማስተካከለ ሰዎች ፈልግ። ጁን 14 ወይም ሰኔ 7 ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እንገናኝ። ግን የአንተ ጋር አካባቢ ያሉ እነዚህ ከአንተ ጋር ቲክቶክ ላይ ያሉ ሰዎች ላይቭ ላይ እንዲሳተፉ አልፈልግም። ምክንያቱም ውስጤ አሁን እየተጠራጠርኩ ያለሁት ኮንፊደንስን ስታወራ ስጡኝና መልሽ የሰጣችኋለሁ ብለህ ተነጋግረህ ከወሰድክ በኋላ ማታ ልመልስላቸው ትችላለህ። ፖይንቷን ፈልገህ እኔ ውስጤ ብዙ የሚጠራጠረው ነገር አለ። ፈርቼ አይደለም። እነማን ናቸው ያንን ፖይንት የሰጡ የሚለውን ቼክ አደርጋለሁ። እነማን ናቸው የሚለውን ምንም ፖይንት ቼክ አረክም አላረክም ከተሸነፍክ ይኸውልህ ቃል የምገባው ነገር ከተሸነፍኩ ፓስተር ሶፎንያስ ይህን ያክል የተመካበት ነገር ተመስገን ነው። እኔ ማላውቀው ነገር ካለ ለምን አትነግረኝ? ምንድን ነው ይህን ያክል ጠይቀው። ተሜ ብዙ ነገር የሚያውቀው ነገር አለ። ተው እኔ እርግጠኛ ነኝ ፈርቶ ነው። አሁን ራሱ ተው እባክህ እንድትለው ነው። 200,000 ብሩ እንደተበላ ቆጥሯል። ቶ ፓስተር ሶፊ ሙሉ ወንጌል ነው አይደል? ያንተ ቸርች ሙሉ ወንጌል አይደለሁም እኔ። ለምንድን ነው? እኔ አሁን ዲቫይን ቮይስ ፕሬየር አርት ሚኒስትሪ ውስጥ ነው ያለሁት። እውነትም ልደት ተጽዕኖ ፈጥሮበታል። ፈለገ ላይ እንግሊዝኛ አይችልም ሲል የማይደግሞ ዲቫይን ፕሬየር አርት ሚኒስትሪ። ለማንኛውም ተወዳጆች ሁላችሁንም ወዳችኋለሁ። ለማንኛውም ፓስተር ሶፊ ችግር የለውም፣ ምንም እንዳታስብ። ሰኔ 7 ቅዳሜ ማታ 3 ሰዓት እንገናኝ። በነጮቹ ጁን 4 ማለት ነው። ጁን 14 እንግሊዝኛ ላይ ብዙ አይደለም። ጁን 14 ነው እኮ። ጁን 14 እኮ ነው ያልኩት እኮ ነው። 4 ነው ያልከው። ጁን 4 ነው ያልከው እና 4 እና 14 እንግሊዝኛ ነው እንዴ ፓስተር? ኧረ እባክህ ፕሊስ ተረጋጋ ፕሊስ እባክህ። ጁን 4 ነው ያልከው። ጁን 14 በል አይተረጎም እኮ። እሺ 4 ብልስና ይሄ እንግሊዝኛ ነው እንዴ? አማርኛ እኮ ነው እኮ። ጁን 4 ነው ያልከው። ጁን 4 አይባልም። ጁን 14 በል። እሺ በነጮቹ ጁን 14 አይደለም የሆነው? እንደዛ ነው አይደለም? ወንድሜ እኔ እኮ መንግስት ትምህርት ቤት አይደለም የተማርኩት እኮ። ስለኔ ናዝሬት ስኩል ስለኔ መጠየቅ ትችላለህ። ናዝሬት ስኩል እኮ የሴቶች ትምህርት ቤት እኮ ነው ፓስተር ሶፊ። ለወንዶቹ ታች ያለ የታችኛው ግቢ
በቀድሞ ህይወት ምንድን ነበር? ፓስተር ሶፊ ይሄ ፍቅር ታችኛው ግቢ ያልኩህ እኮ በቃ ታችኛው ግቢ ናዝሬት ስኩል ሆነ የታችኛው ግቢ። አይ በቀድሞ ህይወት ምንድን ነበር ፓስተር? ስለዚህ ዞሮ ዞሮ እኔ አጥር የሌለው ትምህርት ቤት ምናምን እኔ እኮ እንግሊዘኛም እኮ የለመድኩት ፍሪጅ፣ ሪፍሪጄተር ምናምን እያልኩ ነው። በቤት እቃ እኮ ነው የለመድኩት እኔ። ስለዚህ ከዚህ በኋላ ይቅርታ አድርግልኝ። ከዚህ በኋላ እንደዚህ ጉራ እንትኖች ምናምን የምትናገር ከሆነ እኔ አስወርድሃለሁ። እኔ ጋር ስለማይቻል እኔ ፈለገ አትናቴዎስ ነኝ። እስቲ አንተ በቃችን ልጠይቅህና ችን ከመለስክልኝ እኔ በብዙ እንደተሸነፍኩ ምስር ክክ በእንግሊዝኛ ምንድን ነው? የለም ምስር ክክ የለም። በውጭ ዓለም ምስር ክክ የሚባል ምግብ ስለሌለ ስሙ ልክ በአበሽኛ ቋንቋ ነው የሚጠራው። ለምሳሌ እንጀራ በውጭም እንጀራ እንደሚባል ሁሉ ምስር ክክንም እየተኮለታተፉ ይሏታል እንጂ በውጭ ሀገር ምንም አይነት ስያሜ የለው። ፓስተር ሶፊ አንተ በተመሳሳይ ማጅራት ምን ማለት እንደሆነ ንገረኝ። በእንግሊዝኛ ምን ማለት ነው? አብዛኛው ነጮች ያቸው ማጅራት የላቸውም። ጥሩ ሙከራ ነው። ለማንኛውም የኔ ቃል ምገባለ ነገር በእርግጠኝነት በቁም ነገር እኔ ለጉራ ምናምን አይደለም። በቁም ነገር እኔ አሸንፋለሁ። ነጠላ ለብሰህ 25 ጊዜ የጠላኸውን ስም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ትላለህ። በተመሳሳይ ግን እንደው ምናልባት ከኔትወርክ ችግር እና ደግሞ ከተለያዩ ሲስተም ችግሮች ምናልባት ድንገት ካሸነፍከኝ በተመሳሳይ እኔ እቀጥልሃለሁ። ጁን 14 በእኛ ሰኔ 7 ማታ 2 ሰዓት በመላው ዓለም ያላችሁ ኦርቶዶክሳውያን እንዳትቀሩ ሁላችሁ። ሰኔ 7 ማታ 2 ሰዓት ሰዓታችሁ ፊክስ አደርጋችሁ በኢትዮጵያ ማታ 2 ሰዓት በእናንተ እንስሳት እንደሆነ አላውቅም። ሁላችንም እንገናኝ። ፓስተር ሶፊን ትክክለኛ ኦርቶዶክስ ያቅም አሳይተን እንሸኘዋለን። እግዚአብሔር ካንተ ጋር ነው ፓስተር ሶፊ። መልካም አዳር። መልካም። ስንት ነው የሚሆነው? ሰኔ 7 እስቲ ንገሩኝ። በውጭ ስንት ነው የሚሆነው? ተመስገን ምንም ነገር ለማለት እንዳትሞክር፣ በመድኃኔዓለም ታሳስተኛል። ሰኔ 7 እኔ እሱ እያለ አላወራም ብዬ ነው ደግሞ በዛም ደግሞ ይዞኝ ደግሞ እንዳይቀለድብኝ ብዬ ነው። ሰኔ 7 በነጮቹ ጁን 14 ነው አይደለም የሚሆነው? ልደትን ጥራው። እሱ ነው ያንተ ካላንደር። ምን ያንተ ደግሞ ልደት በቶ አንተ ዝም ብሎ እኮ ነው ብዙ አያውቅም። በ14 ነው። መልካም። እኔ እግዚአብሔር ምንድን ነው የተመካው? ግን እኔ በጣም ነው የገረመኝ እኮ ምንድን ነው የተመካው? ሶፊ ቆይ ሶፊ በጣም የሚወዱት ሰዎች አሉ። በሃይማኖታቸው እኮ መመካት ይፈቀዳል እኮ። የሌላውን ነገር አማጣው ምናምን ነው። አይ ሶፊ አይ ሰዎች አሉት፣ ግን ፈለገ ደግሞ በጣም ብዙ ሰዎች አሉት። ይለያያሉ። ታታ የሚያደርገን ካለ አንተ ደግሞ ጊፍት የሚሰጣል። በቃ አለቀ። ፓስተር ሲቶን ብትከነፍም አሸንፍ ያለው ነው ፈለገ። አረ ፈለገ እግዚአብሔር የተመሰገነ ይሁን። እግዚአብሔር ከእርሱ ጋር ነው። ችግር የለውም። ብቻ የዛ ሰው ይበለን። እስቲ እናያለን እንግዲህ ምን አይነት ነገር እንደሚፈጠር እናያለን። የዛ ሰው ይበለን። እንግዲህ በህይወቴ ለመጀመሪያ ጊዜ ቀጠሮ ጌም ልጫወት ነው። ኦርቶዶክሳውያን በመላው ዓለም ያላችሁት ወንድሞቻችን የዛን ቀን እንዳትቀሩ ሁላችሁ ማለት ነው። በደንብ አቅማችንን ለዚህ ሰው እናሳየዋለን። እኛ ከየትኛውም ፕሮቴስታንት ጋር ጸብ የለንም። ከየትኛውም ፕሮቴስታንት ጋር ምንም አይነት ችግር የለብንም። ፕሮቴስታንት ወንድሞቻችን ወንድምቶቻችን ናቸው። በጣም እንወዳቸዋለን። ይህን ግለሰብ ግን በቆም እውነት አቅማችን እናሳየዋለን። እግዚአብሔር የዛ ሰው ይበለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተሟችን ቶኒ ሰላም ደሩ። እወዳችኋለሁ። ሰላም እሺ ቶኒ ይህ ምን እንደተመካ ብቻ ነው ግራ የገባኝ። ወይ ጌታው፣ ይህ በጣም የሚገርም ነው።
ለማንኛውም ብቻ አወራችኋለሁ፣ ችግር የለውም። ሁላችሁንም ወዳችኋለሁ። እሺ ሰላም እደሩ እና ነገ እንገናኛለን። እሺ የኔ ተወዳጆች እስቲ ሰላም እንደምን አለሽ? እግዚአብሔር ይመስገን። ማንን በል ስምሽን? ማርያ። ማርያ የምን እምነት ተከታይ ነሽ? ኦርቶዶክስ። ኦርቶዶክስ ነሽ? አዎ። ማተብሽ ሴት ሄደው ነው? ማተቤ ስራ ላይ ምናምን ያስፈልቆኛል ብዙ ጊዜ ነው አላረግም። በእውነት ኦኬ። ቀረጻ ላይ ምናምን አይፈቀድም እኮ። እንደዚህ አይነት ህግ አለ? ያው እንትን ይላል ካምፓኒዎች ምናምን አይፈልጉም አንድ እምነትን መወከልና ጀስት የህዝብ ናችሁ ምናምን የሚባል ነገር አለና ሞዴሊንግ ላይ እንደዛ ነው። በቃ ብዙ ጊዜ አያስደርጉንም። ግን እኔ ስንፍናዬ ነው። ከዛ መልስ ማድረግ ይችላል ግን እያደረኩ አይደለም። አይ ከቻልሽ መስቀሉን ብቻ ለምሳሌ እሱ ያደረግሽው አንገትሽ ላይ መስቀሉን ብቻ ብታረዩ መልካም ነው። አንዳንዴ አለ አይደለ ትንሽ ክርስትና ለየት ይሌለ ማርያም ያው ጌታችን ኢየሱስ አምላክ ሆኖ ሳለ ሰማይ ክብሩን ትቶ ወደ ምድር መጥቶ ስለኛ ኃጢአት ስለኛ በደል መስቀልን ተሸክሞ ወርጥ መስቀልን ይዞ ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ ሕማምን ተቀብሏልና እንዲህ ሕማምን የተቀበለልን አምላክ ደግሞ በምንም አይነት መልኩ ልናፍርበት አይገባም። አሁን ዝም ብዬ አላደለ ለተቀማጭ ሰማይ ቀርቦ ነው ለሚል ወይ ደግሞ በሰው ቁስል እንጨት ለመስደድ ሳይሆን እመኚኝ ክርስቶስ ያልቀደመበት እንጀራ አይባረክም። በቁም ነገር ምናልባት ለአንቺ ብቻ ሳይሆን ምናልባት ሌሎችም ድንገት ነው አክሴፕት ያደረኩት ያንቺን እና ሁሉም ነገር ላይ ክርስቶስ ሲቀድም ነው መልካም። ለምሳሌ አሁን አንቺ ገና ወጣት ነሽ፣ ትዳር ትይዣለሽ ወደፊት ሰው በትዳር ህይወትሽም ክርስቶስ ሲቀድም ነው መልካም። በስራም ጭምር ክርስቶስ ያልባረከው ገንዘብ ክርስቶስ ያልባረከው ስራ በረከት የለውም እና ያው እስኪ በቻልሽው አቅም በአንድ ጊዜ ዝም ብሎ እንደው በቃ ስራው የሚቅርብ ምናምን በያልኩ ሳይሆን ቀስ ብለሽ ቀስ በቀስ መስቀሉን ማድረግ ጥሩ ነው። በዚህ ዘመን ትልቁ ሰማዕትነት እኮ ያ ነው። በድሮ ዘመን ሰማዕትነት ኢየሱስ የሚለው ስም ሲጠራ ወደ አናብስት አፍ ያስወረውር ነበረ፣ ወደ እሳት ያስጥል ነበረ እና ሰማዕታትም ኢየሱስ ጌታ ነው ኢየሱስ ያድናል እያሉ በዘመን ሰማዕታት ወደ እሳት ይጣሉ ነበር፣ ወደ አንበሳ ጉድጓድም ይወረወሩ ነበር። በዘመናችንም ደግሞ በሊቢያ በረሃ ላይ በጣም ብዙ ኦርቶዶክሳውያን ለማተባቸው ሲሉ እነሱ ለቀረጽ አይደለም ማርያም ለመኖር ህልውና ማለት ነው። መኖር የምትፈልጉ ከሆነ መስቀሉን አውርዱ ተብለው አላወለቁትም። እና በዚህ ዘመን እኛ ባለንበት ዘመን ይመስለኛል በተለይ ለብዙ እህቶቻችን ትልቁ ሰማዕትነት ያ ነው። እንደውም አንቺ ስራ ጉዳይ ሆኖብሽ ነው። አንዳንዶች ለደስታቸው ቀን ራሱ ለሰርጋቸው ማህተብ የሚወልቁ ሰዎች እንዳሉ ታውቂያለሽ? እኔ ባይ ዘ ወይ ይቅርታ ግልግና ማለት ስራ ብቻ ቅድም እንዳልኩሽ ማህተብ ስለሽ ማርያም ሰዎች ሰርጋቸው ቀን ብለው የሆነ ቬሎ ምናምን ስናረግ ሶስት በላይ ለኛ ውበት የለም። ውበታችን ክርስቶስ እግዚአብሔር በቻለ ሰዎች አንዳንድ ጊዜ መስቀላቸው ማያፍሩ አርቲስቶች በመስቀላቸው ማያፍሩ በጣም ብዙ ጥያቄ ያለኝ ባይ ወይ እናንተ ሲል ግን አይ በጣም ብዙ ኩዌሽን በጣም ናግሬ ብዙ አልፈልግም። በውስጥ ጠይቃለሁ አሉ ባይዘው ማን እንዳሉን ያላቀም የሌለ ጉር የለኝም። አንቺ ነሽ ጊፍተሬ እንዳትቀሪ እና ወንድማችን አርባ ምናምን ለመሰበክ ነው የመጣሁት። ከመጽሐፍ ቅዱስ መስማት ብቻ ነው የምፈልገው። እንደዚህ ትሉና ከዛ መሀል ላይ ግን ማይክ ስለ ክርስቶስ ኢየሱስ ርዕሳችን ኤርሚሻም ደግሞ ሀሳብ የምሰጠው እሱ ውሃዎች ያሉ አንተ መስማት በትዕግስት ቁጭ ብለህ ለማድመጥ ዝግጁ ነው? አሳስቦኛል አላሳሰበኝም ስለ አንተ የምትለኝን ነገር በአጠቃላይ ለመስማት ዝግጁ ነው? ቅዱስ የኢየሱስ ያው ምስክር ነው አለ። አውራ ለኢየሱስ አውሩ ብላችኋል። ኦኬ
መጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረሃ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስበው አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ያም ቃል ራሱ እግዚአብሔር ነበረ፣ ይህም አስቀድሞ ጊዜ ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ሰው ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁ በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን? በክርስቶስ ላይ። ሰው ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የእኛ ቤተ ክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክዬ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ ኧረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰታችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ እና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው። ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦል ኢይሄየለዋ፣ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ሰው ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነቢይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ ትግባ ፕሮቴስታንት
ዘለፋ አይደለም እኮ የተናገርኩት እኮ። በቃ አንተ አሁን ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ፖለቲሻን አይደለሁም። ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሻን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት እሺ ልናገር። እኔ በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም ምን እኮ ኢየሱስን ንገረኝ። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይህንን ነው ስሜቴ ከሆናችሁ መቀጠል አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምድር ጥያቄ ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችን ያለው ሰው ህፃን አይደለም። እና ፈለገ ስለ ኢየሱስ አውራ ብለኸው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሀሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። ግድ የለም አካሄዱ እንጂ ኢትስ ኦኬ። አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክም እስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁት አቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ እወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጠነኝ፣ እኔ በግል ስለማይመጠነኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሀሳብ በተመሳሳይ ልክ እንዳልክ ባለፈው ሀሳብን ስትናገር ረዥም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ የአንተን ሀሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛቸውም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት፣ ሌላ አይነት ትምህርትን የምታምኑ ሰዎች ናቸው። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጸር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላክ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መሪ የሆነ ያዕቆብም ለይስሐቅ ልጅ የሆነ የሰጠኝ ሁለት መጽሐፍቶችን ላሳያችሁ። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባት አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ መጽሐፍ ቅዱስ ማህበር ታያችሁ። ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ትሪት ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሀሳብ ነው እና 1528ን ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሀሳብ ሲያስቀምጥ ምን ይላል መሰላችሁ?
ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ፣ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይህንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብለው መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሀሳብ እዚህ ትልቁ እውነት ምንድን አብ የበላይ አስተዳዳሪ ነው። ከምንጩ ኢየሱስ ፕሊስ አዳምጠኝ። እኔ ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም አሳየንና እየሰማን አይደለም እኛ አንድ ጊዜ አንድ ይፈልሽ አንድ አልሰማህም ነው ባለፈው አላስወራ ብለኝ ነው ሰማኝ አሁን ይጨርስና መጀመሪያ ስንነሳ ሀሳቡን እንግዲህ እኮ አልጨረሰም። ሀሳቤን ልጨርስ አልጨርስ እኔ እሱን ልወስን። አንተ ተራ ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ሲባርክ። አይ ነው ፈሌ ያስከፋው ነገር ካለ ይቅርታ። ጌታ ስሜቴነት ለክርስትና ጸር ነው። ለምሳሌ ብራዘር እኔ ኦርቶዶክስ ጌታን እኔ እየሰማሁ እኮ ነው። ቀጥል ወንድም። ይሄ ቦታ ሚዲያ ነው እና ሚዲያ ላይ ስናወራ ሀሳቤ እኮ ስላልገባ ሌላ ሀሳብ እያወራ ነው። እንዳልክም ስታቲ በጣም ነው የምወዳችሁ እና ኤኒታይም ጥያቄ ካላችሁ እኔ ቤት ኑና እናወራለን። እሺ ቶሪ በጣም የጀመርከውንማ ጨርሰው ፈሌ እንዴ እንደዚህ ይደረጋል? ዜና ክብረልኝ። እሺ አንዳንዴ ስሜቴነት በጣም ለክርስትና ጸር ነው ተወዳጆች። እኔ ምን አለ መሰላችሁ በመካከላችን የትምህርት ልዩነት አለ። ፕሮቴስታንት ወንድሞች እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በመጀመሪያ ደረጃ ያው እናንተም ፖዘቲቭ ሆናችሁ እንድታደምጡ ይፈልጋለሁ። ስሜቴነት ለክርስትና ጸር ነው። ኦኬ በጣም ጥንቃቄ ይፈልጋል። ሁላችንም ዝም ብለን ከመሬት ተነስተን ስሜቴ ምን ሆነ። ለምሳሌ እኔ ኦርቶዶክስ ነኝ። ስለ ጌታዬ ስለ ኢየሱስ ክርስቶስ ሰዎች ስውት የሆነ ነገር ሲናገሩ ዝም ብዬ ግንፍል ምል ከሆነ እግዚአብሔርን ልሰብክ አልችልም። ምንም እዚህ ጋር ምንም ጥያቄና መልስ አታደርጉት ተወዳጆች። ስለ እውነት ነው የምላችሁ። እንኳን የቤተ ክርስቲያንን ትምህርት ይቅርና አንድ ሀሳብ እንኳን በሰው ፍሬ ላይ ላፈር አልችልም። ነገር ግን ሌላው ሰው የሚናገረው ንግግር ለጆሮ ቢቆረቁርም እንዴ ልክ እኮ እኛ ክርስቶስ የተባልነው ማነው ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ከኢየሩሳሌም የመጡ ክፉ አይሁዶች ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያስወጣል ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳች ስንኳ የክፋት ቃልን እንዳልተናገረ እኛም መንፈሳዊ የሆኑ ውይይቶች ላይ በአጠቃላይ በቻልነው አቅም በጣም ነው ፖላይት ልንሆን የሚገባው። እንዴ እንደመጣልን አንደበታችን ላይ እንደመጣ ዝም ብለን አይ ክርስቶስን ተናግረህብኛል፣ አይ ማርያምን ተናግረህብኛል፣ ቅዱሳንን ዘልፈህብኛል ብሎ አካኪ ዘራፍ አይባልም ተወዳጆች። ኢቭን ለምሳሌ አርሴማ ጣዖት ናት ስትል የነበረች አንዲት እህት ነበረች አይደል? አርሴ በፍቅር እሷን ላሰብራት ከፈለግኩኝ እስክትጨርስ ማዳመጥ አለብኝ። በቃ ኦኬ አርሴማ ጣዖት ናት እናንተ ኦርቶዶክሳውያን በዚህ ወጥቶ በዚህ ገብቶ አለች።
እስክትጨርስ አደምጣታለሁ። ከጨረሰች በኋላ መልካም በመጽሐፍ ቅዱሳዊ ማስረጃ እናውራ። ለምሳሌ አርሴማን ጣዖት ሊያስብል የሚችል ነገር ምንድን ነው? በተመሳሳይ ደግሞ ልክ እኛ ኦርቶዶክሲያን ደግሞ ቅድስት አርሴማን ቅድስት ሊያስብላት የሚችሉ ነገሮች ምንድን ናቸው? በመጽሐፍ ቅዱስ ማስረጃ አውጥተን እናወራለን። አለቅ። እኛ አይደለንም አጽድቀን ቅድስት አርሴማ ቅድስት ናት ያልነው፣ ወይም ደግሞ የሆኑ ሰዎች አይደሉም አጽድቀው አይ ቅድስት አይደለችም ያሉት። ስለ ኢየሱስም ስናወራ ደግሞ ፕሮቴስታንቱ ያላወቀውን ነገር በማሳወቅ ነው። እኔ ስለ እውነት ነው የምላችሁ፣ ጌታ ምስክር፣ የእነሱ ጋር ሆኜ ያወራሁት እያንዳንዱ ነገር ፕሮቴስታንት የሆኑ ወንድሞቼን ለመዝለፍ፣ ፕሮቴስታንት የሆኑ ወንድሞቼን ለማሳዘን፣ ለማስከፋት የምናገረው አይደለም። ይልቁኑ እነሱ ያላወቁትን ግን እንዲያውቁ ፈልገውን ነገር እየነገርኩኝ ነው። ደግሜ እንዳልኳችሁ ስለ እውነት ነው የምላችሁ። ትምህርተ ሥላሴን ያልተረዳ ሰው ስለ ክርስቶስ መናገር አይችልም። ትምህርተ ሥላሴን ያልተረዳ ሰው ደግሞ አለው። ትምህርተ ሥላሴን ያልተረዳ ሰው ስለ ኢየሱስ ክርስቶስ ኢየሱስ እንዲህ ነው ብሎ መናገር አይችልም። ኢየሱስ ክርስቶስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ጴጥሮስ የመሰከረው ኦኬ፣ ጌታችን ኢየሱስ እንዳለው የእግዚአብሔር ወልድን የባህሪ አባት እግዚአብሔርንም አብ አውቆ ነው። የእግዚአብሔር ወልድ የእግዚአብሔር አብ የባህሪ እስትንፋስ የሆናቸውንም ደግሞ መንፈስ ቅዱስንም ተረድቶ ነው። ለዛም እኮ ነው ጌታችን ኢየሱስ ጴጥሮስን ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም ያለው። ለዛ እኮ ነው በሰማይ ያለ አባቴ እንጂ። እሺ በሰማይ ያለ አባቱ ስለገለጸለት ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። ክርስቲያኖች፣ የእኛ ቤተክርስቲያን በዚህ ዓለት ላይ ነው የጸናችው። ሰው ከፕሮቴስታንት ወንድሞቻችን ጋር ስናወራ ፕሮቴስታንት ወንድሞቻችንን ለማስደሰት አይደለም የምናወራው። ማለት የሆነ ለጆሮቸው ደስ የሚሉ ነገሮችን እናንተ ማለት እኮ በእውነት ኢየሱስ እኮ ስትሉት ምናምን እንዲህ አይደለም እንዴ። ወንጌል ለፕሮቴስታንቶች ያስፈልጋል። ስለዚህ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ይኸው እየወጣ ነው። መጽሐፍ ቅዱስ ይኸው አብ የበላይ አስተዳዳሪ ነው የሚል መጽሐፍ ቅዱስ አላቸው። እነማን? ፕሮቴስታንት ወንድሞቻችን አብ የበላይ አስተዳዳሪ ነው የሚል መጽሐፍ አላቸው። ትሪኒቲን ሳያውቁ ኢየሱስ ክርስቶስን እንዲህ ነው ማለት አይቻልም። ስለዚህ ኢየሱስ ክርስቶስን ስንረዳ በመጀመሪያ መርሳት የለብን ነገር ጌታችን ኢየሱስ ክርስቶስ እርሱ ከሦስቱ ቅዱስ አንዱ ቅዱስ መሆኑን ማወቅ መረዳት አለብን። ፕሮቴስታንት ወንድሞቻችን በአጠቃላይ ኢንጀነራል የምንተማመነው ነገር በአብ በወልድ በመንፈስ ቅዱስ ታምናላችሁ ሊስቶላችሁ? አሁን እናምናለን። ኦኬ፣ ትሪኒቲ ምንድን ነው? እግዚአብሔር አምላክ በአካል ስንት ነው? በመለኮት ስንት ነው? እግዚአብሔር ወልድ የአብና የመንፈስ ቅዱስ ምንዳቸው ነው? ምንድን ነው? እግዚአብሔር አብ የወልድና የመንፈስ ቅዱስ ምንድን ነው? ዳያብ ነው አይዲያ እንዴ? ይሄንን ሳያውቁ ዝም ብሎ ልክ እኮ እንደ ከመሬት እንደተገኘ ጋዜጣ ዝም ተብሎ እንዲህ አይባልም እኮ ተወዳጆች። ስለዚህ በጣም ይቅርታ ፕሮቴስታንት እህቶች ወንድሞቼ፣ ምናልባት ሳላክ ካስቀየምኳችሁ እጅግ በጣም ይቅርታ አድርጉልኝ። በአጭሩ ሰዎች ስሜቴ ከሆኑ አሁን ሁለቱም ወንድሞቻችን ማንንም አይወክሉም። ስሜቴ ሆነው ማውራታቸው ግን አለለ ጤናማ የሆነን ፍሬ ሰዎች እንዲይዙ ስለማያደርግ እኔ ለዛ ነው የተውኩት። ለማንኛውም እንዳልክም እስካትም ይሄ መልእክት የሚደርሳችሁ ከሆነ አርሱላቸው። እንዳልክም እስካትም ይሄ መልእክት የሚደርሳችሁ ከሆነ እኔ ቤት በየትኛውም ሰዓት በየትኛውም ታይም መታችሁ በመጽሐፍ ቅዱስ ማስረጃነት ስለፈለጋችሁት ነገር ማውራት እንችላለን። እኔ ቤት ያልኳችሁ ለምንድን ነው? ራሳችሁ እንድትገዙ፣ ራሳችሁ እንድትቆጣጠሩ፣ ቢያንስ ሚዩት እንኳን እንድናደርጋችሁ። ካልሆነ ግን አንተም ጮህ እኔም ልጩህ ከሆነ ግን ይሄ የማይሆን ነገር ነው። ወይታ ወይ ቤላይ ወይ ፈለገኝ። እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ወደ መጨረሻ አካባቢ እኮ ነው የመጣሁትና ሳኩኝ የሆነ ሰዓት። ምን ላድርግ እንግዲህ ጀስት ስሜታዊ እየሆኑ ስለነበረ በዛ ልክ አሁን ምን ቀስ ተብሎ ደግሞ ምን ተጀመረ? ለምሳሌ ዘለፋ፣ ትችት ምናምን እንደዛ ሲሆን ደግሞ ትንሽ ከመንፈሳዊ ድባብ ሙሉ ለሙሉ እንድንወጣ ያደርገናል እና ያ መልካም ስላልሆነ የወጣሁት። ቤላይ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አይ ደስ ይላል። እስኪ እንትን ሌላ ጊዜ የሆነ ፕሮግራም ምናምን ነገር አዘጋጁና እንደዚሁ እንትን ይዛችሁ እንዳልከው ቅድም መጽሐፍ ቅዱሳዊ ማስረጃ ካላቸው ምናምን ያንን ይዘው
ሰላማዊ በሆነ ነገር እንትን ተነጋግራችሁ ብትወጡ አሪፍ ነው። አይ ግድ ነው። እንዴት ነው ስጦታው? አረ ደስ ይላል። እንትን እያልኩ ነው ትንሽ ትንሽ እያነበብኩት ነው ማታ ማታ ከሉቃስ ወንጌል ጀምሮ። መልካም። እንደዛ ነው መሆን ያለበት ቤላዬ። በዚህ አጋጣሚ ተወዳጅ ወንድማችን ቤላን የዛሬ 2 ቀን ምናምን አካባቢ አግኝተ ነው አንድ ስጦታ ሰጥተነዋል እና ያ ስጦታ ምንድን ነው? ቆይ ቪዲዮውን እንለቅላችኋለን። የተወሰኑ ፎቶዎች አሉ፣ እነዛ እንለቅላችኋለን፣ ታዩታላችሁ። እና ቤላዬ ተወዳጅ ወንድማችን በቃ በደንብ ነገር የለ ያው በጣም ስፔሻል ስጦታ ነው። ተቋርጫሉ እንዴ? አረ እንትን ነው ከአጠገቤ ነው አሁን ራሱ ብዬ ነበር። ኔትወርክ ነው አይ ቲንክ ተላልፎ። ኦኬ። እና ቤላዬ በርታ፣ እናወራለን። እሺ ውስጥ እናወራለን። እሺ ፈለገ ሰላም ምድር። እሺ ባይ። ኤኒዌይስ በጣም አስቸጋሪ ነው እንደዚህ አይነት ባህሪ። ያሬድ የለም ተወዳጆች። ለማንኛውም ስሜታውያኑን ስሜታዊነት ለክርስትና ጸር ነው። ሃይማኖት ሴንሲቲቭ ነው፣ ትክክል። እና ፕሮቴስታንት ወንድሞቻችን እናንተንም እንረዳችኋለን። ለእምነታችሁ ቀናይ ብትሆኑ ምናምን አለ አይደለ? እንደው ቀናይ ለመሆን ብትሞክሩ ምንም ችግር የለውም። ይሄ ነውር አይደለም፣ ኃጢአት አይደለም። ግን አንዳንዴ ስሜታዊነት ደግሞ ለክርስትና ጸር ስለሆነ ስሜታዊ ባትሆኑ እና ትሪኒቲን እናውቃለን የምትሉ ፕሮቴስታንቶች ካላችሁ በዚህ አጋጣሚ እንደውም ጥሪ ላደርግ። ስላሴን እናውቃለን እናመናለን የምትሉ ፕሮቴስታንት ወንድሞቻችን ካላችሁ ነገ በፍቅር መጫጫህ የለብንም፣ መጣላት መጋጨት የለብንም። ነገ ማታ ምሽት 3 ሰዓት እንደ እግዚአብሔር መልካም ፈቃድ እንሰበሰባለን። እንደውም ከሌሎች ወንድሞቻችንም ጋር አንድ ላይ እንሆንና እንሰባሰባለን እና በትሪኒቲ ዙሪያ በደንብ እናወራለን። የምናወራው የሆኑ ሰዎችን ለመዝለፍ፣ የሆኑ ሰዎችን ለማበሳጨት፣ የሆኑ ሰዎችን ለማናደድ አይደለም። በዛ መንፈስ የምትመጡ ከሆነ በዛ መንፈስ የምትመጡ ከሆነ በጣም ልክ ስለማይሆን ማለት ነው። ስለዚህ በቻልነው አቅም ሰዎች በፍቅር ወደኛ መጥተው እንዲረዱ ሁላችሁም በደንብ መልእክቱን አርሱላቸው። በትሪኒቲ ዙሪያ ብዙ ጊዜ ፕሮቴስታንት የሆኑ ሰዎች ስላሴን እናውቃለን እንዴ፣ ስላሴን እንደው ከኛ በለጠ ማን ነው? ኢየሱስንም እናውቃለን እንዴ፣ ኢየሱስን ከኛ በለጠ የሚያውቅ የለም ይላሉ። እና ትልቅ የተዘነጋ ነገር ስላለ የትምህርት ሁሉ በላይ ደግሞ የሆነው ትምህርት ትሪኒቲ ነው፣ ስላሴ ነው። ስለዚህ እውነት ፕሮቴስታንት የሆኑት ወንድሞቻችን ስላሴን ያውቁታል ወይ? እውነት በአብ በወልድ በመንፈስ ቅዱስ ያምናሉ ወይ? በቻልነው አቅም በፍቅር ከእናንተ ጋር እናወራለን። ነገ ማታ 3 ሰዓት በኢትዮጵያ ማለት ነው። ሁላችሁም እንዳትቀሩ። እንደ እግዚአብሔር መልካም ፈቃድ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ከፕሮቴስታንት ወንድም እህቶቻችን ጋር እናወራለን። ጌታ ቢረዳን፣ ጌታ ቢፈቅድ እንደዛ ብቻ ነው ማለት የምትችለው። እኔ በጣም ከባድ ነው እንደዚህ አይነት ባህሪ። ኤኒዌይስ የኔ ተወዳጆች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁንም በክርስቶስ ፍቅር እጅግ በጣም ወዳችኋለሁ። ፕሮቴስታንት ወንድሞቼም በክርስቶስ ፍቅር እጅግ በጣም ወዳችኋለሁ። አንድ መልእክት ብቻ ላስተላልፍ። አንድ መልእክት። ኢየሱስ የሚለው ስም ሰዎችን ማብሸቂያ አይደለም። አንዳንድ ጊዜ የተለያዩ ቦታዎች፣ የተለያዩ አደባባዮች፣ የተለያዩ ትራንስፖርት ቦታዎች ላይ
ሰዎች ድምፃቸውን ቀይረው ኢየሱስ ምናምን ይሉና ወንጌል ስንሰብክ ሰይጣን ተቃጠለ ይላሉ። ብራዘር እንዳትሳሳቱ። ኢየሱስ የሚለው ስም ሰዎችን ማብሸቂያ አይደለም። ኢየሱስ የሚለውን ስም ሰዎች በናፍቆት በጉጉት እንዲሰሙት ነው ማድረግ ያለብህ እንጂ ኢየሱስ የሚለውን ስም በአንተ ደካማነት እየተመለከቱ ኦኬ ከአንተም እንዲርቁ ኢየሱስ የሚለውንም ሰው እንዲጠሉ ማድረግ የለብህም። ኢየሱስ የሚለውን ስም የሚጠላው ሰይጣን ብቻ ነው። ኦኬ ሰው በሰዋዊ ተፈጥሮ ኢየሱስ የሚለውን ስም ሊጠላ አይችልም። ኢየሱስ የሚለውን ስም ሊጠላ የሚችለው ሰይጣን ብቻ ነው። ማለት ብሽሽቅ ውስጥ መግባት ከፈለጋችሁ ሰዎች ማለት ትችላላችሁ። ኦኬ ነገር ግን ሰዎችን መስበክ ሰዎችን ማሰማር ያለብን በፍቅር ነውና ፕሮቴስታንት ወንድሞቼ ኢየሱስ ክርስቶስ የሚለው ስም እርሱ መድኃኒት ነው። ደካሞች ለሆነ ለኛ የሚያበረታ ስም ነው። ኢየሱስ የሚለው ስም ሰዎችን ማብሸቂያ የሆነ ስም አይደለም እና ከፕሮቴስታንት ወንድሞቻችን ጋር ነገ እንደ እግዚአብሔር መልካም ፈቃድ አንድ በጣም አጠር መጠን ያለች ቀጠሮ ትኖረናለች። ነገ ማታ 3 ሰዓት። ያ ምንድነው? ፕሮቴስታንት የሆኑ ወንድሞቻችን በጣም ብዙ ጊዜ ኢየሱስ የሚለውን ስም ይጥሩት እንጂ ኢየሱስን አያውቁትም ብለን እናምናለን እኛ። ኦኬ ሶ ከዚህ አንጻር ነገ እንደ እግዚአብሔር መልካም ፈቃድ በፍቅር ከእናንተ ጋር መውራት እንፈልጋለን። ገስ ላይ እየገባችሁ ማለት ነው። አሁን በሮቻችንን ክፍት አድርገን በኮስ ሰዎች እንዲመጡ ስናደርግ ቅድም እንዳያችሁት ለምሳሌ ዘለፋ፣ ስድብ፣ ትችት መቀጠል ጀመሩ። እግዚአብሔር በሚያውቀው አንድም ፕሮቴስታንት እኔ ላይቭ ላይ መጥቶ በቀጥታ ተዘልፎ ተሰድቦ አያውቅም። እና እንደዚህ አይነት ችግሮች እንዳይፈጠሩ ትንሽ መንፈሳዊ ድባቡ እንዳይጠፋ ነገ እንደ እግዚአብሔር መልካም ፈቃድ ነው አይተም በፍጹም እንደ እግዚአብሔር መልካም ፈቃድ በትሪኒቲ ዙሪያ እናወራለን። ፕሮቴስታንት ወንድሞቻችን እውነት በስላሴ ያምናሉ ወይ? ኦኬ እውነት በስላሴ ያምናሉ ወይ? እውነት በአብ እውነት በወልድ እውነት በመንፈስ ቅዱስ ያምናሉ ወይ? በአካል 3 በሆነው በመለኮት አንድ በሆነው አምላክ በእግዚአብሔር ያምናሉ ወይ? በቃ ያንን በደንብ አድርገን በፍቅር እናወራለን። በቻልነው አቅም በጣም ፖላይት ከሆኑ ጥሩ አዳማጭ ከሆኑ በፍቅር ከሚያወሩ ፕሮቴስታንቶች ጋር ውይይታችንን እንቀጥላለን። እሺ እና ፕሮቴስታንት ወንድሞች እውነት በሽንገላ ቃል አይደለም፣ በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እንደወዳችሁም ደግሞ የክርስቶስ ኢየሱስ ፍቅር ያስገድደኛል። ነገ ከምሽቱ 3 ሰዓት እንገናኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ምናልባት 2 ወንድሞቻችንን በዚህ ዙሪያ ማውራት የምትፈልጉ ከሆነ ነገ ማታ 3 ሰዓት ገስ ላይ መጥተው እንዲያወሩ እንዲወያዩ ያው ጥሪውን አቅርቡላቸው። ምናልባት ስሜታቸውን መቆጣጠር ስለማይችሉ እኛ ማይካቸውን እየተቆጣጠረ ራሳቸውን እንዲገዙ አድርገን እንዲያወሩ ማለት ነው። እንደዛ እናደርጋለን። እወዳችኋለሁ። እሺ የነገው ርዕሳችንም የሆነው ፕሮቴስታንት እህት ወንድሞቻችን እውነት በአብ በወልድ በመንፈስ ቅዱስ ያምናሉ ወይ? አለቅ። ብዙ ፕሮቴስታንት እህት ወንድሞቻችን ኢየሱስ የሚለውን ስም ይጠሩታል እንጂ ኢየሱስን አያውቁት። ስለዚህ በቻልነው አቅም በፍቅር እናወራቸዋለን። እሺ በፍቅር ብዙ እናተርፋለን፣ ብዙ ነፍሳትን እንማርካለን። ጌታ ኢየሱስ ክርስቶስ ይርዳን። በሉ ደህና ደሩ። God is good. ሰላም ብያለሁ። እንዴት ነሽ? እሺ ሰላም ሁን። ባይ ፓፓራዚ ኧረ ጉድ የፈላ ፎቶ አለና እና እንደዛ ዞሮ አሻባት አመሰግናለሁ። ዓላማን እቅድን ፍጻሜን ያሳምርልህ።
አሜን አሜን። ተባረክ። ቴክ እሺ፣ እግዚአብሔር ይጠብቅህ። መልካም ጊዜ ይሆንልህ። የኔ ተወዳጆች እንዴት ናችሁ? በጌታ ስም ዛሬ ማለት ነው ከተጠመቅኩ ሳምንት ሆነኝና ወይኔ ያልኩና ኤርሚ ጋና ማን ነው ኤርሚ ቀለሜ አራሪ ደም እንዴት ናችሁ? በእናት ቤተሰብ ኦኬ። ኤርሚ ኤችዲ እዛ ምን አለ? እሺ ኦኬ። ኤርሚ ደህና ናችሁ አይደል እናንተ? እዛ ልምጣ። እሺ እንዴት ናችሁልኝ? የተዋህዶ ልጆች ሁላችሁንም ሰላም ብያለሁ። በጣም በስማ በእውነት አይነገርም። እጅግ በጣም ነው ያማረብህ። ኤርሚ ጋ ምን አለ? አንቾ ምን አለ? ኤርሚ ጋ ጋይስ ምን አለ? ኤርሚ ጋ ምን አለ? የሚነገኝ አለ? ምንም የለማ። ኦኬ። አይ እኔ ምንም የለም። እሺ እኔ ምንድነው ያው እችኛዋ ነገር ሳምንት ስለሞላኝ እንደው ያው ታውቃላችሁ እንደገና ጠዋት ኔትወርክ እምቢ አለኝ። አንድ በሉ ሁለት ደግሞ ማለት ነው ቀለሜ ቤት ግዙልኝ እያለ እኔ አንድ ላይ ሆኖ ነው አብቶል። ደህና ናችሁ? ቡጥዬ እንዴት ናችሁ? አረ ናፍቃችሁኛ። በእናትህ ሰላም አትሉኝም እኮ። አሁን ላይ ኖር ይችላል። ነስቲ ዘግቢኝ ዘግቢኝ ጀርዬ ሰላም በይኝ እስቲ ነይ። ኧረ እኔ አሁን የሆነ ቀጣዩ ሰላም የውቶጆች ፒተር ኧረ ሰላም ኢትዮጵያውያን ብያለሁ። ዘመቅናት መንፈስ ይላል። ዘመቅናት መንፈስ አንዱ ልጀንጅ ነው። ሰላም ሰላም። እንዴት ነህልኝ? እግዚአብሔር ይመስገን። ወሳብ ናይልኝ ሰላም ነው። እግዚአብሔር ይመስገን። እንዴት ነዎት? እግዚአብሔር ይመስገን። ዛሬ ከጥምቀት ከወሰድኩ ወይም ደግሞ ከፕሮቴስታንቱ ዓለም ወደ ቅድስት ወደሆነችው ቤተክርስቲያን የዛሬ ሳምንት እንደዚህ አይነት ነገሮችን ማንሰማ እኛ ክርስቲያን የምናውቀው በክርስቶስ የሚያምን ሁሉ ክርስቲያን እንደሆነ ነው የማውቀው። ገባ? እዚህ ጋር ራሳቸው ያዙና ፈታ በሉ። ወደ አባታችን እኔ ጌም ለመጫወት ነው እርሱ ጋር የመጣሁት። እንደዚህ አይነት ነገሮችን አሉ። እኔ ክርስቲያን ከሆንክ ድረስ ክርስቲያን እስከሆንክ ድረስ በክርስቶስ እስከ አመንክ ድረስ ወንድም ነህ፣ አከብራለሁ፣ ወዳለሁ። ከዛ ውጭ ግን ሌላ በዚህ ገብቼ በዛ ገባሁ ምናምን ብለህ የምታስተምረኝ ከሆነ አልሰማም። ገባ? ይሄ ፖለቲካ ነው። የክርስቲያን ፖለቲካ አልፈልግም። ገባ? ዮኒ ምስክር ነበር። አከብራለሁ፣ ወዳለሁ። ኖ ዮኒ አከብራለሁ፣ ወዳለሁ። እንደዚህ ምናምን በዚህ ገባ በዚህ ወጣ አልፈልግም። አሁን ጌም ትጫወታለህ አትጫወትም?
አይ ጣጣ ያለው እንጫወት። እሺ እንጫወትና ፖለቲካ ምናምን ፖለቲካ ውስጥ አትግባ። ፖለቲካ አይደለም ይሄ እኮ ፖለቲካ ነው ምናምን። ክርስቲያን ሁለት ቦታ የሚያካፍለውን ነገር አላወራም። በክርስቶስ አንተ ክርስቲያን ነህ አይደለ? አይደለም ኩማዬ፣ እኔ እኮ ታውቃለህ፣ በትልቅ ቦታ የሀገሬ ልጅ ነው። ክርስቲያን ነህ በቃ ወንድም ተው፣ እዛው ያዝ። የፈለግከውን አተራምስ፣ የፈለግከውን አድርግ በዛ ውስጥ። እኔ አይመለከተኝም። እኔ በክርስቶስ እስካመንክ ድረስ ወንድም ገባኝ። የዘላለም ሕይወትን ለማግኘት አትፈልግም? መዝሙር ለምን ታዳምጣለህ? የኦርቶዶክስን የዘላለም ሕይወትንማ አግኝቻለሁ። የኦርቶዶክስን መዝሙር ለምን አታዳምጥም? አንድ ነው። የትኛውን መዝሙር ነው እስከተባለ ግን አታውቅም። የኦርቶዶክስን መዝሙር አዳምጣለሁ። ምን ችግር አለ? እስኪ ክፈት፣ አሁን ክፈት። ከዛ አምናል። ሁለተኛ አልናገርም። ክፈት እስኪ አሁን የኦርቶዶክስ መዝሙር የእውነት ጌታን አዳምጣለሁ። እስኪ እኮ ክፈት። ሁልጊዜ የጴንጤ የምከፍተው እስኪ ክፈት የኦርቶዶክስ መዝሙር። የጴንጤ ምናምን የሚባል ነገር የለም። በክርስቶስ ኢየሱስ ጌታ ነው እስካልክ ድረስ ከወደድካቸው ኦርቶዶክሳውያን ከወደድክ ገባኝ። ገብቷል። እኔ የምልህ ሀሳቤን ተረድተኛል። የእኔ ሀሳብ እኮ ሁለቱንም እንደምትወዳቸው እየነገርኩህ። ታምናለህ አታምንም? አምናለሁ። እሺ አቁም እዛ ጋር በቃ ሌላ ነገር አጠይቅኝ። የኦርቶዶክስ የክርስቲያን መዝሙር አንድ ነው። የክርስቲያን ነው መዝሙር ነው። በቃ ዝም ብለህ አዳምጣለሁ። ሰምቼ ስለማላግ ነው እኮ ኩማዬ፣ ሰምቼ ስለማላግ ነው እኮ ማሳዳምጥ። ምን ነው አንተ ማየት አለብህ? ለሁሉ ሲያዳምጥ ምን መምጣት አለብህ? ላይቭ ላይ ሰምቼ አላውቅም። አሁን ራሱ ካሸነፍኩ ምቀጣ የኦርቶዶክስን መዝሙር እንድዘምር ነው ምቀጣ ማለት ነው። ጋይስ አንድ አዋስጡኝ፣ አንድ አዋ ጋይስ ሌትስ ጎ። ምቀጣ የኦርቶዶክስን መዝሙር እንድታዳምጥ ነው። አንድ አዋ ጋይስ፣ አንድ አዋስጡኝ። ወገኔ እና ጋይስ 3000 አስገቡኝ። ሌትስ ጎ 3000 አስገቡኝ ጋይስ 3000 ሌትስ ጎ። ቴንክ ዩ ሶ ማች ቴንክ ዩ። በጣም ነው የማመሰግናችሁ። ታብታብ አድርጉ። ሼር ኮፒ ሊንክ ያደረጋችሁ 3000 አስገቡኝና ልቅጣው ነው ምቀጣውን ቅጣታ ያላችሁ ዩ ስሞኪንግ ኦር ወይዘሮ ደምራ ይባላል። ኦፍኮርስ እኔ ካጭስኩ እግዚአብሔር አለ። እኔ ቢጠጣ እንኳን ብሰክሩ እንኳን ኢየሱስ ክርስቶስ በአካባቢ እንደምጠብቀኝ ከነ ምናምን ወዶ እንደሚቀበለኝ ስለማቅ ችግር የለብኝም። አይመለከታችሁ፣ እናንተ አትጨናነቁ። ይወደኛል እሱማ። ታብታብ ጋይስ ሼር ኮፒ ሊንክ ያደረጋችሁ ጋይስ ሼር ኮፒ ሊንክ ይህን የመሰለ ቤተሰብ ታብታብ ጋይስ አገዘ የሆነ 3000 በስንት ነው የምንቀጣጠው? በአንድ ነው 3000 ነው ቤስት ኦፍ ታብታብ ጋይስ ሼር ኮፒ ሊንክ ያደረጋችሁ ምስክርነት ልስጥህ ኩባ ስጠኝ እስኪ በእናትህ። ምስክርነት ልስጥህ። ያው ስለ ምስክርነት ስሰጥ እንግዲህ እግዚአብሔር በእኔ ላይ ያደረገውን ነገር ነው። እኔም እንዴ ሙለታ ከብሎክ ፈታኝ እሰይ
ሙሌ ከብሎክ ፈታይ ሙሌ እና በቃ ወደዚህ እናት ቤተክርስቲያን እና በቃ የሆነ ነገር በርቶልሃል። አንገት ላይ ያሰርከው ማህተብ እየመራ ነው ማለት ነው ሙሌ። ኧረ ሙሌ በጣም የሚገርም ሊንክ ያደረጋችሁ ታብታብ አድርጉ። በእውነት ግን እኔ በጣም በሚያስገርም ሁኔታ ኧረ ሙሌ አሁን ይኸውልህ እኔ የምጋብዝ እውነት ነው የምልህ ሙሌ እኔ እንደውም ይህን ላቋርጥና ከአንተ ጋር ማውራት ትችላለሁ። የእውነት ነው የምልህ እኔ አሁን ላይ ጭራሽ ቤተክርስቲያኒቷ እውነት ነው የምልህ በጣም ነው ስህተት የተደረገባት። እንዴ ይህን ሳታቅ እንዴት ትወጣለህ ሙሌ? እንዴት ትወጣለህ? ይህንን ሳታይ አስተምሮቷን ሳታቅ እንዴት ትወጣለህ? በየትኛው በመጽሐፍ ቅዱስ አስተምሮ ነው ሚስ ያደረገችው? ታናግረኛለህ? ላስገባህ በየትኛው የመጽሐፍ ቅዱስ ክፍል ሚስ እንዳደረገች ወይም ደግሞ ልክ እንደ ኦንሊ ጂሰስ እዚህ ቦታ ላይ እኮ እዚህ ቦታ ቆይ ይህኛውን ጨዋታ አየ በቃ እሺ ናግባ ኦኬ ዌልካም ባክ ወንድሜ፣ እንዴት ነህልኝ? ደምዬ እንዴት ነህ? ሰላም ላንተ ይሁን። ሰላም ነው አለን። ክብሩ ይስፋ ለመድኃኒዓለም። በጠስከው እንዴ? ልሰራው እንዴ? ለምን አሰብክ መጀመሪያ? አይ አለ አሁንም እኮ ያው ልሰራው ያልኩ ላጥብቀው ወይ ለማለት ነው። አልበጠስከውም? ቴንኪው ይህ የሚያሳየው ልትሰብከኝ ነው? ኧረ ለምን ሰብካለሁ? አንተ ቤተክርስቲያኒቷን ታውቃት የለ እንደ ምን ትሰበካለህ? ግን ምንድነው አንተ ጀስት እዚህ ቤተክርስቲያን አገልጋይ እንደሆንክና ብዙ ነገሮችን እንደምታውቅ ያው ስትናገር ስትመሰክር ሰምቻለሁ እና እንደው ደምረው ስትሃል ቤተክርስቲያኒቷን በዚህ ልክ አላወቃትም። ከዚህ ከመጽሐፍ ቅዱስ ክፍል ይሄንን ስታለች ብለህ የምትነግረኝ ነገር ይኖራል? ከመጽሐፍ ቅዱስ የሳተችበትን ያው እነግርሃለሁ። ከመጽሐፍ ቅዱስ የሳተችበትን እነግርሃለሁ። ግን አንተ ራሱ ግን መጀመሪያ አሁን እዛ ሂደህ እናቴ ማለደችልኝ አልክ። ጥሩ ነው። ያው ያደረገችውን ነገር ተናግረህ ሊሆን ይችላል። ወደ ማን ማለደችልህ? ወደ ድንግል ማርያም ወደ እመቤታችን አልክ። እመቤታችን ደግሞ ወደዛ ስፍራ እንደወሰደች አደረግክና ስለዚህ እመቤታችን አልሰማህም። እንደዛ ለሚለው ድንግል ማርያም ለምና በድንግል ማርያም ልመና እኔ ወደዚች ቤተክርስቲያን ተቀላቀልኩ አልኩ። በድንግል ማርያም መልጃ ድጋሚ እኔ የሰማሁት ደሜ ሌላ ቪዲዮ ካለ አላውቅም። እኔ የሰማሁት እመቤታችን ወደዚህ ስፍራ መጣችኝ። መጀመሪያ እናትህ ወደ እመቤታችን ማለደች ነው ያልከው። ከዛ እመቤታችን ደግሞ ወደዛ ስፍራ የእናትህ ምልጃ ተቀበለች ማለት ነው። እናቴ ስለኔ ትጮህ ነበር፣ ትለምን ነበር። የእናቴን ጸሎት ድንግል ማርያም ሰምታ ድንግል ማርያም ደግሞ ወደ አምላኳ ጸልያ ለምና እኔ ወደዚህ ህብረት እንድቀላቀል ሆንኩ ብዬ መሰከርኩ። ይሄ ደግሞ የእኔ እምነት ስለሆነ በዚህ ክፍል ላይ ልትናገር አይችልም። እኔ ያው ግን እመቤታችን ነው ሽፍት አታርጋ። አሁን እኮ ሽፍት እያደረግብኝ ነው። የጠየኩ ጥያቄ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ከመጽሐፍ ቅዱስ የዘላለምን ህይወት አያገኙም፣ እዚህ ቦታ ላይ ስተዋል ብለህ የምትነግረኝ ነገር አለ? በደንብ ነው የምነግርህ። በደንብ ነው የምነግርህ። የመጀመሪያው ደረጃ ኢየሱስ ብቻውን አያድንም፣ ብቻውን ያድናል የሚለውን እንዲሁም ብዙ እዚህ ጋር እንደሚናገሩት አጋንንታዊ ትምህርት ነው የሚለው። ኢየሱስ ብቻ ቤዛ አይደለም። ይሄ ትልቅ ስሁት የሆነ አስተምህሮ ነው። ስለዚህ ኢየሱስ
እኮ በማስረጃ ነገረኝ። እኔ አሁን እዚህ ቤተክርስቲያን ስመጣ ከኢየሱስ ክርስቶስ ውጭ ሌላ አዳኝ እንደሌለ ነው። ስለዚህ አንተ ኢየሱስ ክርስቶስ ብቻ ነው ቤዛ፣ ኢየሱስ ክርስቶስ ብቻ ነው አዳኝ ብላ እንደምታምን ነው የምታምነው አንተ? የኢየሱስ ክርስቶስ ቤዛነት ለማንም አይሰጥም። የኢየሱስ ክርስቶስ አዳኝነት ለማንም አይሰጥም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ነው። ኢየሱስ ብቸኛ አዳኝ እንደሆነ ነው የምታምነው ቤተክርስቲያኗ። ኢየሱስ ብቸኛ አዳኝ፣ ኢየሱስ ያድናል፣ ኢየሱስ ብቻውን ያድናል። አዳምጥ፣ ችግር የለም። አንተ ብቻ የምትለው ሶሎ ስለመቅጠት ከሆነ ተሳስታል። ከኢየሱስ ክርስቶስ ማዳን ውጪ አንድ አይነት የሆነ ማዳን ማንም አላደረግም። ገባ? አሁን አንተ ብቻ የሚለውን ቃል የምትጠቀመው ሌላ አዳኝ አለ የሚል ነገር ያምናሉ ለማለት ነው። አየህ፣ ነገር ግን ቤተክርስቲያኒቷ ከኢየሱስ ክርስቶስ አዳኝ ውጭ ሌላ አዳኝ አለ ብላ አታምነው። ገባ? አታምነው። ታምናለች። ማንም ኦርቶዶክስ እሱ ኦርቶዶክስ አይደለም። እኔ የምነግርህ ስማኝ፣ ቀጥታ ማለት ነው። ትልልቅ አሁን ከትናንት ወዲያ ትልልቅ አባቶች ሁሉ ሳይቀሩ እኔ የምጠይቅ መምህራን ነው የምልህ። አሁን ወደፊት ደግሞ እግዚአብሔር ከረዳኝ ዲያቆን ያርጋል አበጋትን በአካል ማገኘው ይመስለኛል። እኔያው ግን እኔ የምነግርህ ማለት ነው ከኢየሱስ ክርስቶስ አዳኝ ሌላ ተመሳሳይ የሆነ አዳኝ አለ ብላ አታስተምርም። ካስተማረች ማስረጃ አምጣ። ማስረጃ ነው ደምዬ፣ ማስረጃ ነው የማመጣልህ። ለምሳሌ ተፈሲ ማርያም መድኃኒት አዳም ሔዋን፣ የአዳምና የሔዋን መድኃኒት የሆንሽ ማርያም ሆይ ደስ ይበልሽ። መጽሐፍ ቅዱስ ላይ እንደዛ ይላል። መጽሐፍ ቅዱስ ብቻ እኮ ብሎ አያምኑም። መጽሐፍ ቅዱስ ነው የምልህ። እያወራ ያለሁት ገድል ሳይሆን ከመጽሐፍ ቅዱስ የሳተችበትን አምጣ ነው የምልህ። አለበዛ የለም በለኝ። ከመጽሐፍ ቅዱስ የሳተችበትን ደግሞ ልንገርህ። ከመጽሐፍ ቅዱስ የሳተችበትን በሲራክ መጽሐፍ ላይ ምጽዋት አንተ አትቀበልም አይደል እንዴ? መጽሐፍ ቅዱስ አልከኝ አይደል? የኢትዮጵያ ኦርቶዶክስ መጽሐፍ ነው። አንተና እኔ እኔ አሁን ኦርቶዶክስ አለው፣ አንተ ፕሮቴስታንት ነህ። አንተና እኔ የሚያግባባን 27ቱ የአዲስ ኪዳን መጽሐፍ ነው። ከ27ቱ የአዲስ ኪዳን መጽሐፍ ደግሞ የዘላለምን ሕይወት ከኢየሱስ ክርስቶስ ውጭ ሌላ እንዳለ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሳተችበት ትምህርት ካለ ከ27ቱ የአዲስ ኪዳን መጽሐፍ ንገረኝ። 81 ውስጥ 27ቱ የአዲስ ኪዳን መጽሐፍ አለ። ብቻ ብላ አትቀበልም ነው የምልህ። 27ቱ ብቻ ብላ ድነታችን የሚረጋገጠው በአዲስ ኪዳን መጽሐፍት አለ እንዴ? አዲስ ኪዳን 27 ብቻ አይደለም ብላ ነው የምታምነው። ደምዬ ገና እኮ ብዙ ያላወቀው ነገር አለ። ሌላ ንገረኝ። ከ27 ውጭ አዲስ ኪዳን ላይ ከ27 ውጭ የጨመረችበት ንገረኝ። 8 አለ። አየህ፣ እሱን ነው አሁን ገና ያላወቀው ደምዬ። 8 አለ። ወይኔ ጉዴ ፈላ። 27 8 አለ። የትኛው መጽሐፍቶች ናቸው አዲስ ኪዳን ላይ ተጨመሩ ብለህ የምታምነው? እስኪ ንገረኝ። 15ቱ አዋልድ መጽሐፍት አለ። 15 አዋልድ መጽሐፍቶች አሉ። ገባ? 15 አዋልድ መጽሐፍቶች አሉ። ከነዚህ ከ15ቱ አዋልድ መጽሐፍት ውጭ 27ቱ ላይ ተጨምረዋል የምትላቸውን አምጥተህ ታሳይ። ማን የጨመረው? የትኛው አባት ነው የጨመረው? እሺ አሳይሃለሁ። አሁን እሱን እኔ አሁን አንድ ኦርቶዶክስን በትክክል የሚያውቅ ሰው አስገብተን አዲስ ኪዳን ውስጥ 27 ብቻ ነው ወይ የምትቀበሉት ብለን ብንል ይሄንን ለአንተ አሳይመንት ልስጥህ። ከፈለክ እኔም ልነግርህ እችላለሁ መጽሐፍቶች ምን እንደተጨመሩ። እንዴት እሱን መጥቶ እዚህ ጋር እንደዛ ቢለኝ ማለት ነው በተአምር ነው እኮ ያለ ማስረጃ አልቀበለውም። ኦርቶዶክስ ስለሆነ ሁሉ ማለት ነው ምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ አስተምሮ አላት። ገባህ? የተቀበለችው ቀኖና አላት። ከዛ ከተቀበለችው ቀኖና ውጭ በስሜት እንደዚህ ነው ቢለኝ አልቀበለውም። የፈለገ ኦርቶዶክስ ቢሆን ማለት ነው። አንተ መጠይቀህ ከ27ቱ የአዲስ ኪዳን መጽሐፍት የጨመረችበትና የሳተችበትን አሳይኝ። 1 2 ከ27ቱ የአዲስ ኪዳን መጽሐፍት የዘላለምን ሕይወት የማያገኙበትን ወይም ደግሞ ሚስ ያደረገችው ነገር ካለ አስረዳኝ ነው የምልህ። የብሉይ ኪዳን አይቀበሉም ኦርቶዶክሶች? የብሉይ ኪዳን መጽሐፍት አይቀበሉም? ሙሌ አንድ ሰው የዘላለም ሕይወትን ያገኘው ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም ነው አለም። ኢየሱስ ብሉይ ኪዳን ላይ ነው ደሙን ያፈሰሰልን
አዲስ ኪዳን በብሉይ ኪዳን ስለ ድህነት በብሉይ ኪዳን አልተጻፈም አልተነገረም ነው እያልክ ያለው? አንድ ግልጽ ነገር እንገር። አንተ አሁን በብሉይ ኪዳን ያለውን የበጎችና የኮርማዎችን ደም ታፈሳለህ፣ ታርዳለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ በሰማንያ አሐዱ ላይ ያለውን ትምህርቷን ስንመዝን አሁን በመጽሐፍ ቅዱስ አልከኛል፣ በገድል ስልህ፣ በድርሳን በሰዓታት ስልህ ኖ እሱን ትምህርቱ አይደለም አልከኝ። እሺ በመጽሐፍ ቅዱስ አልኩ። መጽሐፍ ቅዱሷ ደግሞ የሷ 66 አይደለም የቤተክርስቲያኒቱ ማለት ነው። መጽሐፍ ቅዱሷ 66 ነው። ስለዚህ 66 በሰማንያ አሐዱ የሳተችበትን ዶክትሪን ልንገርህ። አንደኛው ስለ ነገረ ድህነት አንደኛው ስለ ነገረ ድህነት ምጽዋት የኃጢአት ስርየትን ያሰጣል ብላ ታምናለች አልኩ። ምጽዋት የኃጢአት ስርየት ያሰጣል ብላ ታምናለች አልኩ። ምን ላይ የተጻፈው ነው ይሄን ብለህ እንድታምን ያደረገ? ምን ላይ የተጻፈው? መጽሐፈ ሲራክ ላይ ውሸት እያሉ ነው ማሳየት እችላለሁ እኔ። መጽሐፈ ሲራክ 3:28 ላይ ምጽዋት የኃጢአት ስርየት እንደሚያሰጥ ይናገራል። አንብብ፣ አውጣና አንብብ። ኦኬ ላንብብል፣ ላውጣው ነው ስልኬ ላይ ላውጣና ላንብብል። ከበለጠ አንተ ካለ እንትና እኔ ስልኬን ላውጣና ላንብብል። ውሸት እንደማላወራ ውሸት ማውራት ምናምን ብቻ ሳይሆን ምጽዋት የኃጢአትን ስርየት ያሰጣል የሚለው ቃል ምጽዋት የኃጢአት ስርየት ያሰጣል፣ አባት እናትን ማክበር የኃጢአት ስርየት ያሰጣል ብሎ ተስቀምጧል። እሱን ላሳየህ ላውጣና ድምፅ ዘፈን የገባው ምንድን ነው? ቲክቶክ ነው። ምን ቲክቶክ ስከፍት እንደዛ እንዴ? ገና ለገና ኦርቶዶክስ ስለሆንኩኝ ዘፈን ምናምን ብለህ ልትል ነው? መብራት አይደለም ደሜ። ሊመጣ ይችላል። ልክ ነው። ችግር የለውም። አሁን እኔ ላውጣና ሲራክ ላይ ላሳየህ። ሲራክ ኦኬ፣ 3 ካሜራ ላብራ የሚታይ ከሆነ ይኸውልህ፣ በትልቁ አድርገኝና ላብራ እንትን ኦኬ ለትልቁ አላረከኝም አይደል? ሆናል። መጽሐፈ ሲራክ ምዕራፍ ስንት ነው? 3:28 ለኔ በትንሹ ነው የሚታየኝ። 3:28 ይታያል። ምጽዋት ይላል። እሺ ችግር የለውም። እሺ ስለ ምጽዋት ማለት ነው። እሺ የምትነድ እሳት ብሎ ተመልከት። የምትነድ እሳት ውሃን ያጠፋታል። የምትነድድ እሳትን ነው የሚለው። የምትነድድ እሳትን ውሃ ያጠፋታል። ምጽዋትም ኃጢአትን ታሰሪያለች። ምጽዋትን ለሚሰጥ ምጽዋትም ኃጢአትን ታሰሪያለች። ቆይ አንዴ በተረጋጋ። ምጽዋትም ኃጢአትን ታሰሪያለች። ምጽዋትን ለሚሰጥ ሰው ምን ምጽዋት ምን የሚል ሰው ነው? የሚሰጥ ነው። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰናከልበትም ጊዜ መጠጊያ ያገኛል። እሺ ይህንን ቃል ማለት ነው የእግዚአብሔር መጽሐፍ ቅዱስ ይፈተዋል። ማቴዎስ 10:42 አውጣ። ይህንን ቃል አለ የሚል የለም። አሳይቻለሁ። በምጽዋት የኃጢአት ስርየት አለ የሚለውን አለ አሳይቻለሁ። መልስ ነው የምፈልገው። መልስ ነው የምፈልገው። መልስ ፈልጋለሁ። እሺ መልስ ትፈልጋለህ? ማቴዎስ 10:42 አውጣ። እሺ አወጣልሃለሁ፣ ግን በምጽዋት የኃጢአት ስርየት እንዳለ አሳይቻለሁ አይደል? መጀመሪያ ማቴዎስ 10:42 አውጣ። ከዛ በኋላ ስለዚህ እንወያይበት። 42 አውጣ። እሺ 10:42 አዲስ ኪዳንን 10:42 እንግዲህ በደቀ መዝሙር ስም የሚለውን ላውጣልህ። እሺ አውጣ። እሺ አወጣሁልህ። 10:42 ይኸው አውጥቻለሁ። አንብቡ። ምን ይላል? ኦኬ ማንም ከነዚህ ከተናናሾቹ ለአንዱ
ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋውን አይጠፋበትም አለ። ምንድነው የማይጠፋበት ዋጋ ምንድነው? እሱን አንተ ንገረኝ እንጂ አውጣ ያልከኝ እኮ አንተ እኮ ነህ እኮ። የማይጠፋበት ዋጋ ምንድነው? መጽዋዕት አደረገ። እዛ ጋር ስለ መጽዋዕት ነው የሚያወራው። እዚህ ጋር 10:42 ላይ ስለ መጽዋዕት ነው የሚያወራው። በደቀ መዝሙሩ ስም መጽዋዕት አድርጎ ዋጋው አይጠፋም አለ። አዲስ ኪዳን ተቀበለዋል ይህንን ቃል? እስኪ ይህንን የትኛው አባት ነው እንደዛ ብሎ የፈታው? እስኪ አምጣ ከአባቶች አንድ አባት ይህንን ተቀበሉ። ወንድሜ አባቶች እናቶች አትበለኝ። አባቶች እናቶች አትበለኝ። አዳምጠኛ፣ ኧረ አዳምጠኝ ብራዘር አዳምጠኝ። እዚህ ቦታ ላይ በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ የደቀ መዝሙርን ዋጋ ያገኛል ብሏል። ይሄ ምጽዋት ነው? ምጽዋት አይደለም። ምጽዋት አይደለም ይሄ መስጠት። እዛ ጋር ያለው ምንድነው ታዲያ? እዛ ጋር መስጠትን እየነገረን አይደለም? ሲራክ ላይ ያለው መስጠትን እየነገረን ነዋ እኮ። መስጠት ነው። ለማን ነው ይሄ የሚወጸው? ይሄ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ እንትንም በመሰረቱ ምጽዋት ነው ብለው መጽዋት። እዛ ጋር ያለው መጽዋትና እዚህ ጋር ያለው መጽዋት ምንድነው ልዩነቱ? ጓደኛዬ ንገረኝ። በጣም ተውት። ኮመንቱን ክፈቱ። ኮመንት ክፈቱ። ማንም ሰው እዚህ ቤት ያው መሳደብ አይቻልም። እዚህ ቤት ማንንም የፕሮቴስታንት ቤተ እምነት መሳደብ አይቻልም። እሺ ጋይስ አይቻልም። እና ኮመንት ክፈቱ። ኮመንት ይከፈት። እሺ እዛ ጋር ያለው መጽዋዕትና 10:42 ላይ ያለው መጽዋዕት ይለያያሉ ወይ ንገረኝ። አዎ እኮ ልነግርህ ነው። በመጀመሪያ ደረጃ ምን ብለህ ማስረጃ አምጣልኝ ብለህ ነበረ። ባይዘው ይሄው ማስረጃ መጥቷል። ዋጋውን ያገኛል ይላል። ይሄ ከሚያገኝበት ዋጋ አንዱ የኃጢአት ስርየት ሊሆን ይችላል። ደሜ ለኔ ምን ብለህ ሊሆን ይችላል እኮ እዛ ጋር የኃጢአት ስርየት ያገኛል የሚል ነው ያገኘው አይደለም ሲራክ ላይ። እኔ ደግሞ ነገርኩ 10:42 አዲስ ኪዳን 10:42 ዋጋውን ያገኛል ይላል። ስለዚህ ዋጋውን ያገኛል ካለ የኃጢአት ስርየት ሊሆን ይችላል፣ አክሊል ሊሆን ይችላል፣ ሰምቲንግ። ስለዚህ ከነዚህ ውስጥ አንዱ በሊሆን ይችላል ትምህርት አይመሰርትም። ሊሆን ይችላል በሚል ትምህርት በሊሆን ይችላል አይደለም። መሽም ፍታልኛ። ዋጋ ማግኘት ምን ማለት ነው? አንተ እርግጠኛ ሆነ ይሄን ቃል ፍታሽ። አንተ አንድ ነገር ልንገርህ ደሜ። በመጀመሪያ ደረጃ ምጽዋት በመስጠት የኃጢአት ስርየት ይገኛል ብለህ ታምናለህ አታምንም? ይሄንን ዋጋ ያገኛል የሚለውን የአዲስ ኪዳን መጽሐፍት ምን ብለህ ትሰርዟለት ወይም ደግሞ ምን ብለህ ትፈቷል? መልስ ብዬ አመጣሁልህ። ሙሌ መልስ ብዬ አምጥቼ እላለሁ አለም ሶዛት መልስ ብዬ ካመጣሁልህ አንተ እዚህ ጋር ያለው ዋጋ በምንድን ነው የፈታኸው? የፈታህበት እኔ ከተረጎምኩት ልክ ካልሆነ ትክክል ነህ አንተ። የፈታህበትን መልስልኝ። የፈታህበትን እሱን ይኸውልህ። አሁን የመጀመሪያ ደረጃ ምን ተነሳን መሰለህ? ርዕሳችን እየለቀቅን እየሄድን ነው። መጀመሪያ ምን አልከኝ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ድህነት የሳሳተ ትምህርት አስተምራለች ወይ አልከኝ። አዎ አልኩ። በመጽሐፍ ቅዱስ አልከኝ። መጽሐፍ ቅዱስ አመጣሁ። የኃጢአት ስርየትን በምጽዋት ይገኛል ብላ ታምናለች አልኩ። አትልም፣ አምጣ ማስረጃ የሚል ነገር ከታችም ተጻፈ። አንተም ማስረጃ አምጣ አልከኝ። ማስረጃ መጣው። በምጽዋት ኃጢአት ይሰራያል አልኩ። አሁን ይሄንን አንተ ታምንበታለህ? መጀመሪያ አታምንበትም። እኮ ይኸውልህ በተመሳሳይ ቃል ዋጋ መክፈል ማለት ቀዝቃዛዋ መስጠት ማለት ምጽዋት ነው። ታምንበታለህ አታምንበትም? አንተ አዳምጠኝ። እዚህ ጋር ካለው ትርጉም የተለየ ትርጉም አለው ወይ ንገረኝ። ዋጋ መስጠት ማለት ይኸው አመጣሁልህ እኮ ይኸው አመጣሁልህ። 10:42 መልስ ብዬ አመጣሁልህ። አየህ በደቀ መዝሙር ስም ቀዝቃዛ ውሃ መስጠት የደቀ መዝሙር ዋጋ ያሰጣል እንዴ? የደቀ መዝሙር ዋጋ ማሰጠት ማለት ደቀ መዝሙሩ ያገኘውን ነገር ነው። ካገኘው ነገር መካከል ደቀ መዝሙሩ ካገኘው ነገር መካከል የኃጢአትን ስርየት አግኝቷል። ስለዚህ ባጭር ቃል እያልከን ያለው በምጽዋት የኃጢአት ስርየት ይገኛል ነው። ልክ ነው። 10:42 መልስልኛ። እንደዛ ከሆነ 10:42ን ሰርዘው ወይ ደግሞ መልስልኝ። ምን ማለት ነው? 10:42 ጥያቄ ከሆነ እኔ መልስልሃለሁ። ጥያቄ ከሆነ ማለት ነው። ጥያቄ ከሆነ እኔ ደግሞ ሲራክ ላይ የተጻፈው ቃል ከማቴዎስ 10:42 ጋር ተመሳሳይ ነው እያልኩ ነው። አሁን ተመሳሳይ አሁን እኔ
የሲራክ 3:28 ከየትኛው የአዲስ ኪዳን መጽሐፍ ጋር ይመሳሰላል? አይደለም ጥያቄ። እኔ መልስ ስጠኝ እኮ አልከኝ። መልስ ስጠኝ ስትለኝ ይህንም መለስኩልህ። ስለዚህ አንተ ትክክል እንዳልሆነ ልታስረዳኝ የምትችለው 10:42 የኃጢአት ስርየት በምጽዋት ይገኛል አይገኝም? 10:42 አንተ በምን እንደፈታው በምን እንደተረዳው ከነገርከኝ በኋላ ልክ ነህ ካልኩ ነው። 10:42 ከፈታው በኋላ ነው። እኔ 10:42 ይሄ ሰው በደቀ መዝሙሩ ስም ቀዝቃዛ ውሃ መስጠት ምጽዋት ነው። በደቀ መዝሙሩ ስም ቀዝቃዛ ውሃ የሰጠ አንዳምጠኝና ከዛ አንተ ትመልሳለህ። ቀዝቃዛ ውሃ የሰጠ ሰው በደቀ መዝሙር ስም ቀዝቃዛ የሰጠ ሰው የደቀ መዝሙሩ ዋጋ ያገኛል የሚለው እኔ እና ሰምር የተረገሙት ፍቻቸው ማለት ነው። እኔ ስፈታው ደቀ መዝሙሩ ምን አግኝቷል? የኃጢአትን ስርየት አግኝቷል። ይሄ ዋጋ ነው። ደቀ መዝሙሩ ምን አግኝቷል? የመክሊት አግኝቷል። እነዚህ ነገሮች ያገኛል እያልኩ ነው። ስለዚህ ከሲራክ ጋር ተመሳሳይ ነው እያልኩ ነው። አሁን ደግሞ አንተ 10:42 ፍታና ይሄ ነው በለኝ። 10:42 በምጽዋት የኃጢአት ስርየት ይገኛል አይገኝም የሚለው ቀጥታ ያንተን እምነት ባይዘወኝ ያንተን እምነት ለመናገር ይገኛል እያልኩ እኮ ነው። ይገኛል እያልኩ እኮ ነው። በጣም ቆንጆ። ስለዚህ የኃጢአት ስርየት በምጽዋት ይገኛል። በኢየሱስ ክርስቶስ ስራ በኢየሱስ ክርስቶስ ደም ብቻ ሳይሆን በምጽዋትም የኃጢአት ስርየት ይገኛል። አዳምጠኝ ብቻ ይኸውልህ። አሁን አንተ እዚህ ጋር ያለውን ቃል ስትፈታ ነው እዚህ ጋር ያለው ቃል ስትፈታ ያመጣውን አልጎሪዝም ትክክል የሚሆነው 10:42 ፍታ። ምንድን ነው 10:42 እፈታላለሁ። ይኸው ከፈለክ እፈታላለሁ። 10:42 ከ42 አይጀምርም። 10 የሚጀምረው ከቁጥር 1 ነው የሚጀምረው። ከፈለክበት ጀምር አንተ ከፈለክበት ጀምር ከፈለክበት። አዎ ከቁጥር 1 ይጀምራል። ስለዚህ ዘለን 42 ከቁጥር 1 አይደለም ከ1 ጀምሮ 42 አንብበው። የፈለግከውን አንብብ ችግር የለም። አንተ ካልሰለች አንብብ ችግር የለም። አንብብ። ሐዋርያቶቹን ከመረጠ በኋላ 12ቱን ሐዋርያቶችን ከመረጠ በኋላ ምን አደረገ? ላካቸው። ሲልካቸው ምን እንዳላቸው እናንብብ። ሲልካቸው ከቁጥር 7 ጀምሮ ሂዳችሁ መንግስት ሰማያት ቀርባለች ብላችሁ ስበኩ አለ። ኦኬ። ከዛ በኋላ ድዌዎችን ፈውሱ፣ ሙታን አስነሱ፣ ለምጻሞችን አንጹ፣ አጋንንት አውጡ፣ በከንቱ ተቀብላችኋል በከንቱ ስጡ፣ ምንም ነገር አትቀበሉ ነው። ለምታደርጉት ነገር ምንም ነገር አትቀበሉ አለና ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛ ምግቡ ይገባዋል አለ። ከዛ ምንም ነገር አትያዙ ብሎ ላካቸው። ምንም ነገር አትያዙ ብሎ ከላካቸው በኋላ ታዲያ ምን ይብሉ ሲባል ለሰራተኛ ምኑ ይገባዋል አለ? ምግቡ ይገባዋል። ስለዚህ ይሰጧቸዋል በምትሄዱበት ቦታ ካለ በኋላ ይህንን ከነገራቸው በኋላ በምትገቡበት በማናችሁ ከተማ ወይም መንደር በዚያች የሚገባ ማን እንደሆነ በጥንቃቄ መርምሩ፣ አስተውሉም፣ እስክትወጡም ድረስ በዚያ ተቀመጡ አለ። በየት? በዛ በገቡበት ከተማ። ወደ ቤትም ስትገቡ ሰላም ስጡ ካለ በኋላ እዛው ከገቡ በኋላ ወደ ታች ሂደን አንተ ወደ ፈለከው ክፍል ደግሞ ስንሄድ ምን አደረገ? ቁጥር 40 ጀምሮ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበል። እናንተን የሚቀበል ማለት ምን ማለት ነው? መልእክታችሁን የሚቀበል እናንተን ደግሞ ዌልካም የሚል በቤቱ ማለት ነው የሚያስገባችሁ which means መልእክታቸውን ተቀብሎ እነሱን የሚያስተናግድ ማለት ነው። ከዛ በኋላ ነብዩን በነብይ ስም የሚቀበል ነብዩ ነብይ ነው ብሎ የሚቀበል ማለት ነው። ነብዩን በነብዩ ስም የሚቀበል የነብዩ ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል ማለት ጻድቁ ጻድቅ ነው ብሎ የሚቀበል ማለት ነው ትርጉሙ። ጻድቁን ጻድቅ ነው ብሎ የሚቀበል የጻድቁን ዋጋ ይወስዳል ካለ በኋላ ምን ማለት ነው? ጻድቁን በጻድቅ ስም መቀበል ማለት ሲባል ጻድቁ መናፍቅ ካልከው በጻድቅ ስም አልተቀበልከውም። ጻድቁን ልክ ለነ ጳውሎስም ለነ ጴጥሮስም መናፍቅ ሲሏቸው እንደነበረ ጻድቁን ግን ኖ እናንተ ጻድቃን ናችሁ በክርስቶስ ስላመናችሁ ብሎ ከተቀበላቸው የነሱን ዋጋ ይወስዳል። ለምንድን ነው የነሱን ዋጋ የሚወስደው ሲባል
የእነሱን ዋጋ የሚወስድበት ምክንያት እሱ እነሱ ጸድቀዋል ልክ ናቸው ብሎ ከተቀበለ እነሱ ልክ የሆኑት ክርስቶስን አምነው ነውና እሱንም ክርስቶስ ስለሚያምን የእነሱን ዋጋ ይቀበላል ማለት ነው። ከዛ ማንም ከነዚህ ከተናነሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ ደቀ መዝሙር ናቸው ብሎ የሚያጠጣ ማለት ነው። ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ማለት። ስለዚህ ምንድነው እያለ ያለው? በግልጽ ቋንቋ ደቀ መዝሙሩ የክርስቶስ ደቀ መዝሙር ነው ብሎ የሚቀበል ሰው ዋጋው አይጠፋበትም ማለት። ከዚህ ጋር ፓራሌል የሆነ ማርቆስ 9:41 ላይ ሄደን ማየት እንችላለን። ይህንን ጥቅስ በትክክል የሚፈታ ማለት ነው። ይህንኑ ተመሳሳይ ንግግር ነው ማርቆስ የዘገበው እና ማቴዎስ የዘገበው አዘጋገባቸው እንጂ ይሄን ምን ብሎ ተናገረ? የክርስቶስ ስለሆናችሁ በስሜ አለ እንደ ደሜ ኦኬ ደሜ እስክትመጣ ድረስ ለሌሎቹ ልንገራቸው። የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ። የማን ስለሆናችሁ? የክርስቶስ ስለሆናችሁ በምኔ በስሜ ጽዋ ውሃ የሚያጠጣችሁ። ስለዚህ የክርስቶስ ናቸው ብሎ ጽዋ ውሃ ደቀ መዛሙርቱን የሚያጠጣ ማለት ነው። ስለዚህ በአጭር ቃል እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ነው። ስለዚህ እኛ ወንጌል እየተናገርን ነው። ወንጌል በምንናገርበት ጊዜ የሚቀበለን ሰው ኦልሬዲ ክርስቶስን ይቀበላል፣ ክርስቶስ የሚቀበል አብን ይቀበላል ማለት ነው። ስለዚህ ሐዋርያት ወንጌል ሲነግሩ እነሱን የሚቀበል ክርስቶስን ይቀበላል፣ መልእክታቸውን የሚቀበል ማለት እነሱን የሚቀበል። ስለዚህ ወንጌል ሰባኪዎቹ ራሳቸው ሐዋርያትን መቀበል ነው እንጂ የሚያመለክተው ወንጌል የሚሰብኩት ራሳቸውን ደቀ መዛሙርቱን ሐዋርያቶቹን መቀበል ነው እንጂ ልክ አንተ እንደምትለው በጳውሎስ ስም በጴጥሮስ ስም በዮሐንስ ስም እያልክ ጠላ መስጠት አይደለም፣ ዳቦ መቁረስ አይደለም። ይሄ በምንም አይነት መንገድ ከሲራክ ጋር የሚገናኝም አይደለም። የሲራክ ጽሑፍ ኑፋቄ ነው። በምጽዋት የኃጢአት ስርየት አይገኝም። የኃጢአት ስርየት በክርስቶስ ደም ነው፣ በክርስቶስ ስራ ነው። ስለዚህ በምጽዋት የኃጢአት ስርየት ይገኛል ብሎ የሚለው ኑፋቄ ነው። እንክርዳድ የሆነ ትምህርት ነው፣ እንክርዳድ ነው። ስለዚህ ይህንን በእርግጥ ይህንን ለመረዳት የክርስቶስ ብርሃን ያስፈልጋል። ጨለማ ውስጥ ሆኖ ይህንን መረዳት ከባድ ነው። በጠላና ባረቂ በጠጅ በምናምን በዳቦ ፍርፋሪ እሱን አብልተህ የዘላለም ሕይወት አገኛለሁ ካል ቀልድሃል ማለት ነው። ሕይወት አታርጉኝ። አሁንም ቢሆን በጠላ እና ባረቄ የዘላለም ሕይወት አይገኝም። ይገኛል እያላችሁ ኑፋቄ ነው የምታስተምሩት። ኤኒዌይስ ደሜ ከተመለስ ከአንተ ጋር እናወራለን። ስለዚህ ወደ ኑፋቄ ነው የሄድከው። ባጭር ቃል የዘላለም ሕይወት ወደማይገኝበት፣ ክርስቶስ ወደሚጠላበት፣ ኢየሱስ ወደሚሰደብበት፣ ወደሚሳደድበት ነው የሄድከው። ባጭር ቃል ወደ ሕይወት አይደለም የሄድከው። ወዳጃችን የምትሰማን ከሆነ በእርግጥ እዛ ቤት ምንም የማያውቀውም ሊቃ አንተን የ20 ዓመት ፓስተር እንዳደረጉ ምንም የማያውቅ ሰው አምጥቶ ሊቅ ማድረግ በዛ ቤት የተለመደ ነው። ደሜ ቻው። በቃ አይ ቲንክ የለህም መሰለኝ። እና ለማንኪያውም ሪከርድ ማርጉ ምንም አርጉ። ደመረው ነው አስገቡኝ ያለው። ሞዴሬተሮች ሚዩት እያደረጉኝ ነው። በምን እኔ ሞዴሬት መጫወቻ ያደረጉን እና ጌታ ይባርካችሁ። ወደ ብርሃኑ ወደ
ዳቸውን እንዳላወጣ እኮ ነው ሚዩት የሚያደርጉኝ። አይዟችሁ እኔ ያልከፈራችሁ እኔ ትችዋለሁ። ግድ ይሰጠኛል እንዲ አይውል ፖስት ኢት ይላል። ግድ ይሰጠኛል ፖስት ስላደረከው ኑፋቄ ነው። አሁንም እናንተ ቤት ያለ የክርስቶስ ጥላቻ ነው እናንተ ጋር ያለው። ደግሜ ልንገራችሁ ክርስቶስን በጣም ታሳድዱታላችሁ፣ ትጠሉታላችሁ። የክርስቶስ ኤኖይስ ጂኦግራፊካሊ በትኒ ጀርባ ላይ ይቀመጣል ብሎ ፈስሯል ማለት ነው። እንደዛ በትኒ ጀርባ ላይ ይቀመጣል ቢፈልግ በትኒ ጀርባ ላይ ይቀመጣል ብሎ ፈስሮታል። ግን መላእክቶች ሊትራሊ ግን መላእክቶች ሲቀመጥባቸው አልቻሉም። ከብዷቸው ተንበረከኩ፣ ይንቀጠቀጣሉ ይላል። የሆነ ቦታ ላይ ስታነበው እንዲያው ተሸክሟቸው ከክብደቱ የተነሳ ይንቀጠቀጣሉ። ይሄ እንደዚህ ሼክ ያደርጋሉ ማለት። ስለዚህ አላህ አሁን መላእክቱ የአላህን ዙፋን ሲሸከሙ ከከበዳቸው አላህ አይችልም። ክብደት ከተባለ ከበዳቸው ነው። ጽንሰ ሀሳብ ከመጣ በደንብ አስተውሉ። ክብደት አለው ማለት ነው። ጠቅላላ ከሆነ አየህ ዌት ካለው አርሽ ነው ወይስ አላህ ያልተደላደለበት አርሽ ነው? አላህ የተደላደለበትን አርሽ እና እሱማ አልከበዳቸውም እኮ አላህ ሲቀመጥ የአላህ ነው ወይስ የአርሹ ነው የሚለው እምነት የለም። መለኮት እንደ መለኮት እጅ እግር አለው፣ እጅ አለው፣ እግር አለው፣ ፊት አለው፣ ክብደት አለው። መላእክት ሲሸከሙት የሚከብዳቸው ይወጣሉ እንዲህ ብለው በስርዓት አማልክቶቻቸው አሪፍ ነው። ይሄ ያልገባኛል ላይ ካሁን ለምሳሌ ሰው ጎጆ ቤት ውስጥ ሊገባ አይችልም። ምክንያቱም የሚበልጥ ሊገባ ይችላል። ስለዚህ ያነሰ ነው ብለን